السلام عليكم ورحمة الله وبركاته. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه. أما بعد، كفل هيارات يوصل الإيمان ويمنة مسرتوج تمهرتا. قال المؤلف رحمه الله تعالى: وعن أبي هريرة رضي الله عنه. أبو هريرة الله ملكام سراجون يولد الله جونا كساجون لتلالفوا أن رسول الله صلى الله عليه وسلم يا الله ملكتنيا قالوا: بدأ الإسلام غريبا. إسلام مكالاي ሲጀምር ባይተዋር ሆኖ እንደመጤ የሚታይ ሆኖ ጀመረ። ወሰየዑዱ ገሪባ፣ በስተኋላም መጨረሻ ላይ ወደ ባይተዋርነት ይመለሳል። ህግጋቶቹ እንደ አዲስ መጤ ይታያሉ። ፈጡባ፣ ደስታና ሰላም ጀነት አለላቸው። ሊልጉረባ፣ ባይተዋር ሆነው ተገለው በሚከተሉት የእስላም መንገድ ምክንያት ብቸኝነት ለሚሰማቸው ሰዎች ጡባ አለላቸው። የአኺራ ደስታ፣ ጀነት፣ ሰላም አለላቸው አሉ። በነቢዩ ዓለይሂ ሰላቱ ወሰላም ከማመን አንዱ ባሉበት ዘመንና አካባቢ ላይ የሚገኙ የሰው ልጆች በሙሉ ቢቃወሙ እንኳ ነቢዩን ዓለይሂ ሰላቱ ወሰላም መከተል፣ ብቸኝነትን መምረጥ። ከዙሪያችን ያሉ ሰዎች ለኸይር የሚያግዙበት ጊዜና ቦታ ላይ ነቢይን መከተልና አጋዥ በሌለበት ጊዜና ቦታ ነቢይን መከተል ሁለቱ አንድ አይደለም። ጉርባ ማለት ብቸኝነት፣ ባይተዋርነት ማለት ባሉበት አካባቢ እንደ እንግዳ እንደ መጤ መታየት ማለት። ነቢዩ ዓለይሂ ሰላቱ ወሰላም ለመጀመሪያ ወደ ኢስላም ጥሪ ማድረግ ሲጀምሩ ባይተዋር ሆነዋል፣ ተገለዋል፣ ብቸኛ ሆነዋል። የትውልድ የእድገት ሀገራቸው መካ ጠባቸው፣ ወደ ሌላ ሀገር ተሰደዋል። ተከታዮቻቸውም ተሰቃይተዋል። የተበላሹ የተቀየሩ ሰዎች ተብለዋል። ከዛ በኋላ መዲና ተሰደው አቅም አደራጅተው ወደ ዲን የሚገቡ ሰዎች ቁጥር በዝቶ መካን በተውሂድ በደል ከፍተው ሲገቡ ይህ ብቸኝነት፣ ባይተዋርነት ጠፍቷል። ነገር ግን ነቢ ከሞቱ በኋላ በታቢዕዮች ዘመን በሶሓባዎች የመጨረሻ ሐያት ላይ ዳግም አገርሽቷል። ከዛ ጊዜ ጀምሮ አሁን እስካለንበት ጊዜ ድረስ የዲን ባይተዋርነት እንዳለን፣ ጉርባ እንዳለን፣ የውስጡም የውጩም ጉርባ፣ ባይተዋርነት፣ ብቸኝነት ሁለት አይነት ነው። ዛሂር የሆነ ግልጽ የሆነ ባይተዋርነት አለ፣ ብቸኝነት አለ። አላህን የሚፈሩ ሸሪዓን የሚያከብሩ ሰዎች አላህን በማይፈሩ ሸሪዓን በማያከብሩ ሰዎች መሃል ካሉ ባይተዋርነት ይሰማቸዋል። በቤተሰብ ደረጃም ይሁን በማህበረሰብ ደረጃ ዒልም ላይ ዲን ላይ ቀጥ ያለ ሰው ዒልምን ዲንን እንደፈለገ የግል መጠቀሚያ በሚያደርግ ሰው መሃል ሲገኝ ባይተዋር ይሆናል። በዱንያ ፍቅር ተመስቶ ሐላል ሐራምን ቸላ የሚል አኺራን ቸላ የሚል ሰው በበዛበት አካባቢና ዘመን ላይ የሚገኝ ሰውም በሁሉ ነገር አላህን ፈርቶ ተጠንቅቆ የሚኖር ሰው ባይተዋርነት ይሰማዋል። ሰዎች ላይ ላዩን ያስመሰሉ
ውስጣቸው ተበላሽቶ የመበላሽታቸው ምክንያት ከንግግራቸው ከእርምጃቸው እየታየ ጌታው የሚያየውን ልቡን ለማስተካከል ሌት ተቀን የሚጥር ሰውም ባይተዋር። በዳል ኢስላሙ ገሪበን ኢስላም ሲጀምር ባይተዋር ሆኖ ነው የጀመረው። የተከታዮቹ ቁጥር ትንሽ ነበረ፣ አይከበሩም ነበር፣ መብት አልነበራቸውም፣ ድምፃቸው አይሰማም ነበረ፣ ምክራቸው ተቀባይነት አልነበረውም። በዚህ መልኩ 3፣ 4፣ 5፣ 40 እያለ የነብዩ ሰለላሁ ዐለይሂ ወሰለም ተከታዮች እየጨመረ ሄዶ መጨረሻ ላይ አላህ ተባረከ ወተዓላ ሰዎች ወደ ዲን በቡድን ሆነው እንዲገቡ በማድረግ ጉርባው ተወግዷል። ነገር ግን ወሰየዑዱ ከማ በደአ ገሪባ ወሰየዑዱ ገሪበን ከማ በደአ መጀመሪያ መነሻው ላይ ኢስላም ተከታዮቹ ባይተዋር እንደነበሩት ገሪብ ይሆናል። በስተመጨረሻ ላይ ዲንን የሚከተል ሰው፣ ሱናን የሚከተል ሰው፣ አላህን የሚፈራ ሰው፣ በትንሽ በትልቁ ሸሪዓን የሚከተል ሰው ሰዎች ያገሉታል፣ ያሾፉበታል። ኢማኑ ጠንካራ ካልሆነ ጉዞ እውቀት ላይ የተመሰረተ ካልሆነ ሊፈተንና ከአቋሙ ወደ ኋላ ሊልም ይችላል። የሰዎችን የትችት ብትር ማሾፍ፣ መሳለቅ መቋቋም አቅቶት ትክክለኛው ኢስላም ሱናን ሐዲትን መሰረት ያደረገውን ኢስላም የሚከተል ሰው አሁንም ባይተዋርነት ውስጥ ነው ያለው። ከሰሐቦች ከታቢዒዎች ከሰሐቦች የመጨረሻ ሐያት ከታቢዒዎች የመጀመሪያ ሐያት ጀምሮ ይህ ጉርባ ጀምሯል። መጠኑ ቢለያይም ኢማም አሕመድ የታሰሩት የተገረፉት አብዛኛው ሰው መሰበር አቅቶት ቁርአን መኽሉቅ ነው ስላለም ጉርባ ውስጥ የሚገባው ባይተዋር የሚሆነው አንዳንዴ በአካል ከሰዎች ጋር ቢቀራረብም የውስጥ ባይተዋርነት የሚሰማው መርሁን የማይለቅሰው መሰረቱን የማይለቅሰው ሰዎች ለግላዊ ጥቅም ብለው ጫናን ፈርተው መርሃቸውን ሲለቁ አቋማቸውን ሲቀያየሩ አቋሙ ላይ የሚጸና መርሁ ላይ የሚጸና ሰው በበዛበት በሞላበት ሀገርና ቦታ ላይም ቢሆን ባይተዋር ይሆናል። አንድ ዘመን ላይ አንድ አካባቢ ላይ እስላም ባይተዋር ሊሆን ሙስሊሞች ባይተዋር ሊሆኑ፣ በዛው ዘመን ላይ ሌላ አካባቢ ላይ ሙስሊሞች ጠንካራ የበላዮች ሊሆኑ ይችላል። አንጻራዊ ባይተዋርነት፣ ብቸኝነት። ማንኛውም ሰው ቁጥሩ ስላነሰ ብቻ ፈጡባ ሊልጉረባ ለባይተዋሮች ጡባ አለላቸው፣ ጀነት አለላቸው፣ የአኼራ ሰላም ደስታ አለላቸው ተብሏልና እኔ ከጉረባዎች ነኝ ሌላ አይችልም። ፈጡባ ሊልጉረባ የተባለው ሐዲሱ ላይ የተነገረውን የባይተዋርነትን መስፈርት ላሟላ ሰው ሰዎች ስሜታቸውን ተከትለው ድሮ የነበርንበትን አንለቅም ብዙሃኑ የሚያደርጉትን አንተውም እያሉ እነሱ ግን ቁርአንና ሐዲስ ላይ ጸንተው ብዙዎች ተንጠባጥበው ያለቁ ለብቻቸው የሚቀሩ ጥቂት ሰዎች ናቸው ብላ ዓለም ላይ ካለው የህዝብ ብዛት አንፃር በሁሉም ነገር የነቢዩ ሱና የሚከተሉ ሰዎች ቁጥራቸው ሲታይ ትንሽ ነው። እንደዚሁ ደግሞ በተበላሸ ማህበረሰብ ውስጥ የሚገኙ ሷሊህ ደግ ሰዎች ናቸው። ከተለያየ ብሔር የተውጣጡ ዲን አንድ ያደረጋቸው ሰዎች ናቸው ጉረባ የተባሉት ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ሰው ሲበላሽ አቋም ሲቀይር ሲለዋወጥ ሱና ላይ ይጸናሉ ብለውም አስተዋውቀዋቸዋል። ራሳቸው ብቻ አይደለም ሱና ላይ የሚጸኑት ሌሎችንም ወደ ሱና ይጠራሉ ብላ መን ያዕሲሂም አክተሩ ሚመን ዩጢዑሁም የሚያምጻቸው እምቢ የሚላቸው እሺ ብሎ ከሚከተላቸው አንጻር ብዙ ነው ብላ። ስለዚህ ከጉረባ መሆን የፈለገ ራሱ ሱና ላይ ተውሂድ ላይ ዒልም ላይ መልካም ስራ ላይ ሊጸና ይገባዋል። ወደ ሱና ሰዎችን ሊጠራ ይገባዋል። ወደ ሱና መጣራቱ በቃልም በተግባርም በጽሁፍም በጓደኝነት በመቅረብ
በጉርበትና ጥሩ ግንኙነት በመፍጠር ሊሆን ይገባል። ሱና ላይ ጸንቶ ሰዎችን ወደ ሱና ለመጣራት የግድ ሁሉም ዓለም መሆን አይጠበቅበትም። በአቅሙ የሰማትን አጠገቡ ላሉ ሰዎች በማጋራት ይሄን ወስፍ ሊላበስ ከነዚህ ጡባ አለላቸው፣ ጀነት አለላቸው፣ የአኺራ ደስታ አለላቸው ከተባሉ ሰዎች ተርታ ሊመደብ ይገባል። وعن عبد الله بن عمرو رضي الله عنهما كعبد الله بن عمرو الله ملكام سراچون يوددلاچونا እንደተላለፈው قال قال رسول الله صلى الله عليه وسلم يا الله ملكتኛ بلوالا لا يؤمن احدكم ከናንተ ውስጥ ማናችሁም አያምንም ሙእሚን አይሆንም حتى يكون هواه ስሜቱ እስካልሆነ ድረስ ተበዓን ሊማ ጂእቱ ቢሂ እኔ ይዤው የመጣሁትን ሸሪዓ ተከታይ እስካልሆነ ድረስ ማናችሁም አማኝ አይሆንም አሉ። رواه البغوي في شرح السنة إمام البغوي شرح السنة በተሰኘው ኪታባቸው የዘገቡት ሲሆን وصححه النووي إمام النووي ሐዲሱ ሶሒህ ነው ብለዋል። ማንኛውም ሰው አምኗል የነቢይ ተከታይ ሆኗል የሚባለው ስሜቱን ለነቢዩ ዓለይሂ ሰላቱ ወሰላም ሸሪዓና ሱና ተገዥና ተከታይ ማድረግ ሲችል፣ ሙሉ ስሜቱን የሸሪዓ ተከታይ እስካላደረገ ድረስ አማኝ ሊሆን አይችልም፣ ሙእሚን ሊሆን አይችልም። ሁለቱ አብረው አይሄዱም። ስሜትና ፍላጎትንም መከተል፣ ነቢይንም መከተል፣ ሸሪዓንም መከተል አብሮ አይሄድም። ሸሪዓን መከተል ሙእሚን መሆን የሚፈልግ ሰው ከስሜት መውጣት አለበት። ስሜቱ የሸሪዓ ተገዥ መሆን አለበት። ካልሆነ አፈረአይተ መን ኢተኸዘ ኢላሀሁ ሀዋህ وأضله الله على علم وختم على سمعه وقلبه الآية يهنكز استقبا لسميته دس يالون يميكتل لسميته دس يالون يميتو راسون سميتون ياملكا سلزي حديث لا يؤمن أحدكم ما الناس جهم مؤمن أيهونم أمان أيهونم حتى يكون هواه ስሜቱ እስካልሆነ ድረስ ወይም ስሜቱ ፍላጎቱ እስኪሆን ድረስ ተበዓን ሊማ ጂእቱ ቢሂ እኔ ይዤው ለመጣሁት ሸሪዓ ተከታይ እስካልሆነ ድረስ ማናቸውም አማኝ አይሆንም። አንድን ነገር ያላደረገ ሰው ሙእሚን አይሆንም ከተባለ ያን ነገር ማድረግ ዋጅብና ግዴታ ነው ማለት ነው። ስሜትን የሸሪዓ ተከታይ፣ ፍላጎትን የሸሪዓ ተከታይ ማድረግ ዋጅብና ግዴታ። ሙሉ ኢማን ያለው ሰው ስሜቱን አይከተልም ማለት ነው። ስሜቱን የተከተለበት የሚያከፍር ነገር ከሆነ ከፍሯል፣ ከእስላም ወጥቷል። በአፉ ላ ኢላሃ ኢለላህ ቢልም አይጠቅሙም። ስሜቱ አዞት ያደረገው ነገር የሚያከፍር ከእስላም የሚያወጣ ከሆነ በአፉ ላ ኢላሃ ኢለላህ ማለቱ በአካላቱ ጎንበስ ቀና ማለቱ ምንም አይጠቅሙም። ስሜቱን ተከትሎ ያደረገው ነገር ከእስላም የሚያወጣ ካልሆነ ነገር ግን የኢማን ደረጃን ዝቅ የሚያደርግ ከሆነ በዝቶም ከኢማን አውጥቶ ወደ ኢስላም ዝቅ የሚያደርግ ከሆነ ይሄን ማድረጉ ወንጀልና ጥፋት ብቻ ነው የሚሆን። በተለያዩ ሐዲሶች ይሄን ያደረገ ሰው ኢማን የለውም፣ በአላህና መጨረሻው ቀን የሚያምን ሰው ይሄን አያድርግ ተብሏል። በአላህና መጨረሻው ቀን የሚያምን ሰው ጎረቤቱን ያክብር ተብሏል። ወላሂ አላመነም ጎረቤቱ ዛሬ ነገ ጥቃት ሊያደርስብኝ ይችላል፣ ሊጎዳኝ ይችላል ብሎ የሚፈራው ሰው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንደዚሁ ደግሞ ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን ብላ ቡኻሪ ሙስሊም በዘገቡት ሐዲስ ሙእሚን
ዝሙት አይፈጽምም፣ አያመነዝርም ሙእሚን ሆኖ ሳለ ብለሃል። አንድ ሰው ሲሰርቅ ዝሙት ሲሰራ ከሙእሚንነት ደረጃ ወጥቶ ነው። ሐላል ነው ይሄ ምንም ችግር የለውም ብሎ ከሆነ ያደረገው ከእስላምም ጭምር ይወጣል፣ ከኢማንም ከእስላምም ይወጣል። ኢማን ሙእሚንነት ከእስላም ከሙስልምነት ከፍ ብሎ ያለ ደረጃ ነው። ቃለት አልአዕራቡ አመና ቁል ለም ትኡሚኑ ወላኪን ቁሉ አስለምና። አረብ ዘላኖች እኛ ሙእሚኖች ነን አሉ። አንተ ነቢያችን ሆይ ሙእሚንማ አልሆናችሁም፣ እንደው ከሆነም ሙስሊም ነን በሉ። ወለማ የድኹሊል ኢማኑ ፊ ቁሉቢኩም፣ ኢማን ገና ወደ ልባችሁ አልዘለቀም። ላኢላሃ ኢለላህ ብላችኋል፣ ሶላት ትሰግዳላችሁ፣ ጾም ትጾማላችሁ፣ መሰል የሆኑ ግልጽ የሆኑ ነገሮችን ታደርጉ ይሆናል። ነገር ግን ኢማን ልብ ውስጥ ዘልቆ እነዚህ ነገሮችን በፍቅር በፍላጎት በተስፋ በስጋት መካከል ሆናችሁ ስታደርጉን በሁሉም ነገር በሁሉም ቦታና ሁኔታ ላይ አላህን ስትፈሩ አላህን ስታከብሩ ነው ወደ ሙእሚንነት ደረጃ የምታድጉት። እዚህ ደረጃ እስካልደረሳችሁ ድረስ አምስቱን የእስልምና መሰረቶችን ከተቀበላችሁ ሙስሊም ነው የምትባሉት። ስድስቱን የአኼራ መሰረቶችን ጨምራችሁ በሁሉም ቦታ አላህ ያየኛል ይሰማኛል ብላችሁ ሙሉ የሰውነት አካላችሁን ከወንጀል ስትጠብቁ ስታርቁ ይሄኔ ወደ ሙእሚንነት ትሸጋገራላችሁ ማለት ነው። አንድ ሰው ዝሙት ሲሰራ አንድ የድንገት ከሆነ የሰራው ከሙእሚንነት ወጥቶ ነው የሚሰራ። ደጋግሞ በቋሚነት ሲሰራው ደግሞ ኢድማን ካደረገው ሐላል ነው ብሎ ይሄን ካደረገ ከእስላምም ጭምር ይወጣል። አላህ ሐራም ያደረገውን ሐላል ነው ብሎ ማመን ከእስላምም ጭምር ያስወጣል። አንድ ጊዜ ተሳስተው ኸምር የጠጣ የሰረቀና ሆን ብሎ ሁሌ እንደዚህ አይነት ከባባድ ወንጀሎችን የሚሰራ ደረጃው አንድ አይደለም፣ ፍርዱም አንድ አይደለም። አንድን ወንጀል ደጋግሞ መፈጸም ውስጥ ላይ ኢማን የመድከም ምልክት ነው። ሐላል ነው ብሎ አስቦ ማድረጉ ደግሞ ልብ ውስጥ ኢስላም ያለመኖሩ ምልክት ነው። የሰው ልጅ አላህን በፈራ ቁጥር ውስጡ ላይ ያለ መጥፎ ስሜት እየደከመ ይሄዳል። የአላህ ፍርሃቻ ኢማን በደከመ ቁጥር ደግሞ የመጥፎ ነገር ፍላጎት ያይላል፣ ያድጋል። ወንጀል የሚሰራ ሰው የኢማንን ጣዕም ያገኛል እንዴ ተብለው የተጠየቁ ዓለም ከቀደምቶች ውስጥ አረ ለመስራት ያሰበ እንኳ የኢማንን ጣዕም አያገኝም ብላ አይደለም ወንጀል የሰራ ወንጀል ለመስራት ደጋግሞ የሚያስብ የሚያቅድ እንኳ የኢማንን ጣዕም አያገኝም ብላ። የወንጀል መነሻው ሰበቡ ሀዋችን ስሜትና ፍላጎታችን በኢማን ጥንካሬ ብዛት ሲዋጥ ነፍሳችን ኸይር ነው የምትፈልገው። ከኸይር ወደ ኸይር ከዒባዳ ወደ ሌላ ዒባዳ መሸጋገርን ነው የምታበዛው። ሀዋ ግን አሸናፊ ሲሆን ልባችን ላይ የነገሰው ስሜት ሲሆን ኢማን ይደክማል። ኸይር እንደ ጋራ ይከብዳል፣ ሸር እንደ ቁልቁል ይቀላል። ስለዚህ ማንኛውም ሰው አማኝ ይሆን ዘንድ ስሜቱ ነቢ ይዘውት የመጡትን የሚከተል መሆን አለበት። ወዐንሁ አይضን እንደዚሁ ከዓብዱላህ ብን ዐምር ረዲየላሁ ዐንሁ ተዘግበዋል። ቃለ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ነቢዩ ብለዋል አሉ ለየእትየነ ዐላ ኡመቲ ህዝቦቼ ላይ ይመጣል ይደርሳል ከማ አታ ዐላ በኒ እስራኤል የእስራኤል ልጆች የሙሳ የዒሳ ተከታዮች ላይ የመጣው የደረሰው ነገር የኔ ተከታዮችም ላይ ይደርሳል። ሐድወ ነዕሊ ቢነዕሊ ኮቴ በኮቴ ተከታትለው እርምጃ በእርምጃ የድሮዎችን ተከትለው የኔ ተከታዮችም የተለያዩ እነሱ ያደረጉትን ያደርጋሉ። ሐታ ኢን ካነ ፊህም ከእስራኤል ልጆች ውስጥ ከአይሁድና ከነሷራዎች ውስጥ ቢኖር እንኳ መን አታ ኡመሁ እናቱን የተገናኘ
ዓላንየተን በይፋ በግልጽ ከእናቱ ጋር የተቃራኒ ጾታ ግንኙነት ያደረገ ሰው እንኳ ቢኖር ቢገኝ ለካነ ይኖራል ፊ ኡመቲ ከኔ ኡመት ውስጥም መን የስነዑ ዛሊክ ይሄን የሚያደርግ ሰው ይገኛል። ወኢነ በኒ እስራኤል የእስራኤል ልጆች افترقت على 72 ملة ተለያዩ على 72 ملة ወደ 72 መንገድ ተከፋፈሉ። ክርስቲያኖች አይሁዶች ወደ 71 ቦታ ተከፋፈሉ። وستفترق أمتي ይህ የኔ ኡመት ደግሞ በተገሉ ላ ኢላሃ ኢለላህ ያለ ሙስሊም ነኝ ያለው ይለያያል። على 73 ملة ወደ 73 መንገድ ቡድን ይከፋፈላል። كلهم في النار 73ቱም የሳቶች ናቸው። ኢላ ሚለተን ዋሂዳ አንዷ ጎዳና ስትቀር قالوا من هي يا رسول الله የኔ ኡመቶችም ልክ ከዛ በፊት የነበሩ አይሁድና ነሷራ እንደተከፋፈሉት ይከፋፈላሉ። የቡድኑ የክፍፍሉ ብዛትም 73 ይደርሳል። አንዷ ብቻ ናት በሰላም ጀነት የምትገባው፣ 72ቱ ወደ እሳት ይሄዳሉ ሲሉ ቦታው ላይ የነበሩ ሰሃቦች ደነገጡ፣ ፈሩ ለራሳቸው። ምን هي يا رسول الله ያቺ አንዷ የምትድነዋ ማናታ? ቃለ ነቢ አሉ ማ አና ዐለይሂ እኔ ያለሁበት መንገድ ነው። ወአስሓቢ ትልልቅ ሰሓቦቼ ያሉበትን መንገድ የሚከተሉ ናቸው። እኔና ሰሓቦቼ ያለንበት መንገድ ላይ የሚጓዙት ናቸው። በሰላም ከ73ቱ ጀነት ምትገባ አንዷ አሉ። ረዋሁ አትርሚዚ ኢማሙ ትርሚዚ ረሕመቱላሂ ዐለይህ ሌሎችም የዘገቡት ሐሰን ሶሒህ የሆነ ሐዲስ ነው። ሐዲሱል ኢፍቲራቅ በመባል ይታወቃል። ኡማው እንደሚለያይ የሚያሳይ ሐዲስ ማለት ነው። ከአብዱላህ ብን ዐምር ብቻ አይደለም ከሌሎችም የተለያዩ ሰሓቦች ተላልፏል። ከአቡ ሁረይራ ከሙዓዊያ ሐዲሱ ኸበር ነው። ነቢይ እየነገሩን አይሁዶች 71 ቦታ፣ ነሷራ ክርስቲያኖች 73 ቦታ ተካፍለዋል። የኔ ኡመትም 73 ቦታ ይካፈላል ብለው እየነገሩን እያደነቁ እያጸደቁ አይደለም። አልሐዲሱ ኸበር ላኪነሁ ሙተضمن للنهي الشديد ብለዋል ኢብኑ ተይሚያ ረሕመቱላሂ ዐለይህ። ሐዲሱ ማሳወቅ ብቻ አይደለም፣ መንገር ብቻ አይደለም የተፈለገበት፣ መከልከልና ማስጠንቀቅም ጭምር ነው የተፈለገበት። ምክንያቱም ከአሁን ቀደም እርስ በርስ የተባሉ የተከፋፈሉ ህዝቦች ተረግመዋል። መከፋፈል ቁርአንን ሐዲስን ትቶ ወደ ተለያዩ መንገዶች መሄድ ያስረግማልና አይሁዶች 71 ቦታ፣ ነሷራዎች 72 ቦታ ተከፋፈሉ ሲሉ ከነሱ አትመሳሰሉ እያሉ፣ ነገር ግን የተከለከሉም ብዙዎች ይከፋፈላሉ። አዳዲስ አንጃዎችን ግሩፖችን ይፈጥራሉ። እናንተ ተጠንቀቁ፣ ምትድነዋ አንድ ብቻ ናት፣ እሷም ደግሞ እኔና ሷሐቦቼ የነበርንበትን መንገድ ሳይለቁ የሚጓዙ ናቸው ብለዋል። በሽታውንም መንስኤውንም መፍትሄና መድኃኒቱንም ነው የነገሩ። መንስኤው አይሁድና ነሷራን መከተል ነው፣ ከነሱ መመሳሰል። በሽታው መከፋፈሉን፣ መድኃኒቱ የነቢና የሷሐቦችን መንገድ አለመልቀቁን። የነቢና የሷሐቦችን መንገድ ላለመልቀቅ እዛ ላይ መሆን እርግጠኛ ለመሆን ደግሞ ዒልም ያስፈልጋል። ቁርአንን፣ ሐዲትን፣ የሷሐቦችን መንገድ ማወቅ ያስፈልጋል። አይሁዶች መጀመሪያ ዲናቸው አንድ ብቻ ነበር፣ የሙሳ ተከታዮች ነበሩ። ነሷራ የሚባሉ ክርስቲያኖችም መጀመሪያ መንገዳቸው አንድ ነበር፣ የዒሳና ሐዋርያትን ነበር የሚከተሉት፣ የዒሳ ደረሳዎች። ዒሳ በአላህ ፈቃድ ወደ ሰማይ እንዲወጡ ከተደረገ ከ300 ዓመት በኋላ ነው ጳውሎስ የሚባል ሰው መጥቶ የዒሳን ዲን የከፋፈለው።
ስላሴ የሚባል እነሱ ራሱ እንኳን በወጉ ትርጉሙን የማያውቁት አፋቸው የሚተሳሰርበትን ነገር ክርስትና ውስጥ ያስገባው የተለያዩ ነገሮችን የፈቀደው የከለከለው ጳውሎስ ከዛ በኋላ ነው ወደ 73 ወደ 72 ወደ 71 ቦታ መከፋፈሉ የመጣው ከኢሳ ከሙሳ በኋላ ኩሉሃ ፊናሪ ኢላ ዋሂዳ የኔ ኡመትም 73 ቦታ ይካፈላል ሁሉም ወደ እሳት ይሄዳል አንዷ ስትቀር እንዴት ሙስሊም የሆነ የእርሶ ተከታይ ላ ኢላሃ ኢላላህ ያለ ወደ እሳት ይሄዳል አላሉም ውስጡ ባዶ የሆነ ሰው ነው እንዲህ አይነት ክርክር የሚያነሳው ውስጡ በኢማን በአላህ ፈራቻ የተሞላ ሰው የጠፉት ለምን እንዴት ጠፉ ሳይሆን አስቀድሞ እኔ እንዴት ልዳን ነው የሚለው ጠፊዎች እንዳሉ በምን እንደጠፉ ነብይ ተናግሯል በመለያየት ምክንያት ነው የጠፉት አንዷ ብቻ ትድናለች ሲባል እንዴት ሆኜ ከሷ ጋር ልሆን ነው የሚለው አቅል ያለው ሰው ደረቅ ክርክር ውስጥ አይገባም ይሄ ትልቅ የነብይ ምክር ልብ ቢኖር አቅል ቢኖር ወደ ጀሃነም የሚወስደውን መለያየት ወደ ጀነት የሚወስደውን ደግሞ ሱና ላይ መጽናት የሚገልጽ ምክር ከዚህ አደጋ ከዚህ ማዕበል መዳን የሚቻለው የረሱልን ሱና በመከተል ከ72 ወደ ጀሃነም መሄድ የሚመጣው ደግሞ ሲለያዩ ሲከፋፈሉ በአቂዳችንም በስራችንም በስነ ምግባራችንም ከነቢና ከሷሐቦች ጋር ልንሆን ይገባን ኩሉሃ ፊናር ኢላ ዋሂዳ ሁሉም ወደ እሳት ትሄዳለች የእሳት ናት አንዷ ስትቀር ማለት እሳት ገቡ ማለት ሁሉም ይዘወትራሉ ማለት አይደለም እሳት ውስጥ የስህተታቸው ደረጃ ኩፍር ደረጃ ከደረሰ ከእሳት አይወጡም ጀህሚያዎችን ራፊዳዎችን እዚህ ውስጥ ያካተቱ ተገኝተዋልና አብዱላህ ኢብኑ ሙባረክ ሌሎች የተለያዩ በእስላም ስር ያሉ አንጃዎችን ሲቆጥሩ አብዱላህ ኢብኑ ሙባረክ 4 ቡድኖችን ዋና ዋና የሚባሉ ጠቀሱ ምነው ጀህሚያዎችን ተውካቸው ሲባሉ እኔ ያወራሁ ያለሁት ከነብዩ ኡመት ውስጥ ሆነው ነገር ግን ከሱና ስለራቁ አንጃዎች ነው እኔ ስለ አይሁድና ነሷራ አይደለም ማወራው አሉ ጀህሚያን ከአይሁድና ነሷራ መድበዋቸው ማለት እንደዚሁ የነብዩን ሱሐቦች የሚሰድቡ ራፊዳ የሚባሉ የድሮ ሺዓዎችን ካፍሮች ናቸው ከሙስሊሞች አይመደቡም ይሉ ነበር ሻሂድ ሁሉም የሳት ነው አንዷ ስትቀር ሲባል ከነብዩ ሱና የራቀበት ያፈነገጠበት ጉዳይ ኩፍር ደረጃ የሚያደርስ ከሆነ ሱሐቦች ካፍር ናቸው ብሎ በማመኑ ነወክን ዑመርን በመስደቡ ቁርአን ትክክል አይደለም ብሎ በማመኑ በመሰል የስህተት ነጥቦች ላይ ጭራሽ ከእስላም ከወጣ እሳት ውስጥ ገብቶ ይዘወተራል ነገር ግን በመጠኑ ከነብዩ ሱና ቢርቅም ከእስላም የሚያወጣ ደረጃ ያልደረሰ ስህተት ያለበት ተቀጥቶ ይወጣል እሳት ውስጥ የሚዘወተረው የከፈረ ብቻ ነው ያልከፈረ በጥመቱ ምክንያት እሳት ውስጥ ቢገባም ተቀጥቶ ይወጣል ስለዚህ 73 ቦታውም ይካፈላል አንዷ ወደ ጀነት በሰላም ትገባለች እሷም እኔና ሱሐቦቼ በነበርንበት ጎዳና ላይ የምትጸና ቡድን ናት 72ቱ ወይም ከአንዱ ውጭ ያሉት በሙሉ የእሳት ናቸው ሲሉ ጥመታቸው ስህተታቸው ያከፈራቸው እሳት ውስጥ ይዘወተራሉ ጥመታቸው ስህተታቸው ኩፍር ደረጃ ያላደረሳቸው ተቀጥተው ይወጣሉ ብለን በዚህ መልኩ ልንረዳ ይገባናል እንጂ ነብዩ የተናገሩትን ንግግር አንዳንዶች ከስሜታቸው ጋር ስላልሄደ ሐዲሱን ضعيف ነው ስላሉ እንዴት ሙስሊም የሆነ በነብዩ የሚያምን ላ ኢላሃ ኢላላህ ሙሐመድ ረሱሉላህ የሚል እንዴት እሳት ይገባል አይባል እሳት ካንዳችሁ እንደ ነጠላ ጫማ ማንጠልጠያው ገመድ ባውራጣትና ቀጥሎ ባለው ጣት መሃል ቅርብ ሆኖ እንደሚገኘው ጀነትና ጀሃነም ወደ እናንተ ቅርብ ናቸው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ሆኖ ከነብዩ ጋር ጂሃድ ሲያደርግ የነበረ ሰው ጦር ሜዳ ላይ ሙርኮ ከመከፋፈሉ በፊት ለራሱ የመረጠውን ስላነሳ ጋቢ ኩታ ስላነሳ ቀብሩ በሳት ጋይቶ አይቻለው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ብዙ ሰዎችን ጦር ሜዳ ላይ የገደለ መጨረሻ ላይ ቆስሎ ትዕግስት ማድረግ አቅቶት ራሱን በሰይፉ ወግቶ የገደለን ሰው እሱ የሳት ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም ሰዎች ታድሎ ስንት ካፍሮችን ገደለ እያሉ
ስለዚህ አንዳንድ ጥፋቶች ወደ ጀሃነም ሊወስዱ ይችላሉ። እነማ መጠንቀቅ ያለብን ሙስሊም የሆነ ሰው እሳት ውስጥ አይዘወትርም የሚለው ነጥብ ላይ ላኢላሃ ኢለላህ ሙሐመዱር ረሱሉላህን ካመነ ከዚህ የሚያወጣ ተግባር ካልፈጸመ በተወሰነ መልኩ ስህተቶች ካሉበት እሳት ገብቶ ተቀጥቶ ሊወጣ ይችላል። ወሊሙስሊሚን ኢማም ሙስሊም ዘግበዋል عن أبي هريرة رضي الله عنه كأبو هريرة مرفوعا كنبي صلى الله عليه وسلم يزو ساتشو الناس تلالفوت من دعا إلى هدى ودا كأننا من قدر ودا علم ودا ملكام سرا ودا ملكام نقر يتدار راسو كان له لسوي نوروال من الأجر كمن دا مثل أجور من تبعه تريون تكتلو ملكامون سرا بسرى سولك الله زند أجر نوروال لا ينقص ذلك بتكتلوا السووش لك أجر مسدته أي كالنسم من أجورهم كالنسو من دا شيئا عندك النقر أي كالنسم عند سود خير تري عدرقو يسون تري كسكسا تكتلوا تقبلوا خير سرا بسروا سووش لك لتراتشو سو أجر الستوال سيبال كالنسو أجر تكنسون داي مسل النسو أجراتشو اندال هونو በተከታዮቹ ልክ ላስከታዩ አጅር ይሰጣል። ወመን ደዓ የተጣራ የቀሰቀሰ ኢላ ضلالቲን ወደ ጥመት ወደ ጥፋት ካነ ዐለይሂ እሱ ላይ ይጻፍበታል ይደርስበታል ሚነል ኢስሚ ከወንጀል مثل آثام من تبعه የተከተሉትን ያክል ሰዎች ወንጀል እሱ ላይ ይጻፍበታል ይደርስበታል። لا ينقص ذلك ይሄ አይቀንስም من آثامهم ከተከታዮቹ ወንጀል ሸይአን አንዳችን ነገር አይቀንስም። ከነሱ ወንጀል ተቀንሶ አይደለም እሱ ላይ የሚጫነው ቅጣት የሚደረበው የሚበዛው በአጥማሚነቱ ልክ ባጠመማቸው ሰዎች ልክ ቅጣት ወንጀል ይደራረብበታል የነሱ ምንም ሳይቀንስ። ከፊተኛው ለመሆን ጥረት ልናደርግ ሰዎችን ወደ ኸይር ልናመላክት ወደ ኸይር ያመላከትናቸው ከአላህ ያስተዋወቅናቸው ሰዎች ቁጥር በዝተው አላህ ዘንድ አጅራችን እንዲበዛ ደረጃችን ከፍ እንዲል ጥረት ልናደርግ ልንታገል ይገባናል። ከሁለተኛው ላለመሆን ደግሞ ልንጠነቀቅ ይገባናል። ተሳስተን ከማሳሳት ጠመን ከማጥመም አጥፍተን የጥፋትን መንገድ ከማሳየት ልንጠነቀቅ ይገባናል። ባሳሳትናቸው ሰዎች ልክ አላህ ዘንድ ቅጣት እጥፍ ድርብ ሆኖ ስለሚጠበቅ ማለት ነው። ليحملوا أوزارهم كاملة يوم القيامة ومن أوزار الذين يضلونهم بغير علم ألا ساء ما يزرون بلال الله يراساتشو وانجل انسواتشو يا لوكت يا تأممواتشو سووچنم وانجل ليشكموا دنيا لاي سووچن ياساستالو شكماتشو كفا يقيام كان ميشكموت ይላል። ሰው የራሱ ወንጀል እንኳን ያሳሰበው ያስጨነቀው እንዴት ብዬ ነው ሲራጥን መሻገረው እንዴት ብዬ ነው አላህ ፊት መቆመው እያለ ለነፍሱ ብቻ ሲጨነቅ ጃሂል አላህን የማይፈራ ኢማኑ ለጌታው ያለው ዕውቀት የቀነሰ በድፍረት ብቻ ሰዎችን ወደ ጥመት እየመራ እያሳሳተ ከአላህ ያርቃል። የነዚህን ሁሉ በስህተት የተከተሉት ሰዎችን ወንጀል መሸከሙ እንዴት አያሳስበው? ሸክሙ የከፋ የሚያስፈራ ከመሆኑ ጋር ብሎ አላህ አስጠንቅቋል። ስለዚህ በተቻለን ያክል ሰዎችን ከአላህ ጋር ልናስተዋውቅ አቅሙ ከሌለን በራሳችን ጉዳይ ልንጠመድና በስህተት ሰውን ከማጥመም ልንጠነቀቅ ይገባናል። ولمسلم عن أبي هريرة رضي الله عنه مرفوعا من دعا إلى هدى كان له من الأجر مثل أجور من تبعه هدى مالت መልካም ስራና ጠቃሚ ዕውቀት ማለት ነው። በተለይ ለብቻው ከተጠቀሰ ያለ መልካም ስራ ጠቃሚ ዕውቀት ሊባል አይችልም። ያለ ዕውቀት ደግሞ መልካም ስራ ሊኖር አይችልም። ሁለቱ የተያያዙ ናቸው። ኢህዲነ ሲራጠል ሙስተቂም ስንል በየቀኑ ጠቃሚ ዕውቀትን ስጠን ምን ተገብረውም አድርገን ያለን ወደ ኸይር ነገር የጠራ ሰው ካነ ለሁ ሚነል አጅሪ ከመንዳ አላህ ዘንድ ይኖረዋል مثل أجور من تبعه የተከተሉትን ያክል ሰዎችን አጅር አላህ ይሰጠዋል።
ይሄ በአንድ በኩል የነቢን ደረጃ ያሳያል። እንደ ነቢዩ ብዙ ተከታይ ያለው ሰው የለም። እንደ ነቢዩ ወደ ሁዳ የተጣራ ማንም የለም። ከሚላዎች ሁሉ የተሻለ ሚላ የነቢይ ሚላ፣ የነቢያት ሚላና መንገድ ወደ አላህ ነው የተጣሩት። ሰዎችም ወደ አላህ በሚያደርጉት ጥሪ ብዙ መልስ ሰጥተዋቸዋል፣ ወይም ብዙ ሰዎች መልስ ሰጥተዋቸዋል። ከማንም በላይ አጅራቸው የሚበዛው የሳቸው ፈአርጁ አን አኩነ አክተረሁም ታቢዐን የውመል ቂያማህ ያሉት ለዚህም ቡኻሪ ሙስሊም በዘገቡት ሐዲስ ላይ እንደተነገረ የቂያም ቀን ከነቢያት ሁሉ ብዙ ተከታይ ያለው እኔ እሆናለሁ ብዬ ተስፋ አደርጋለሁ ብላ አግቡ፣ ወላድ የሆነቿን ውለዱ። ብዙ የቂያም ቀን በህዝብ በተከታዩ ብዛት ከነቢያት ጋር እፎካከራለሁ፣ ከሁላቸውም በተከታይ የምበልጠው እኔ እንደመሆን ተስፋ አደርጋለሁ ብላ ከዚህ ኡመት ውስጥ ምርጥ ሰው ማለት ብዙ ልጆች ብዙ የትዳር አጋሮች ያሉት ሰው ነው ብሏል አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ወአርዳ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አደራ ያሉበት ኡመታቸውን የመከሩበት ጉዳይ ከመሆኑ አንፃር ሱለይማን በአንድ ሌሊት ከብዙ ሴቶች ጋር ተገናኝተው ከመቶ አካባቢ ሴቶች ጋር ወይም ከ99 ሴቶች ጋር ሁሉም ጂሃድ የሚያደርጉ ወንድ ልጆችን ወልዳለሁ ብለው ኢንሻአላህ በል ሲሏቸው ይሄን ማድረግ ኢንሻአላህ ማለት የማያስፈልገው የምፈልገው ማደርገው ነገር ነው፣ አላህ የሚደግፈው ነገር ነው ብለው ሞክረው፣ ነገር ግን ኢንሻአላህን ስለረሱ ከየትኛውም አልተሳካላቸው። በኸይር ከሆነ አላህ በሚወደው መልኩ ከሆነ የቁጥር መብዛት ይወደሳል፣ ይፈለጋል። ነገር ግን በኢማን በተውሂድ በአደብ የተሞላ የታነጸ ካልሆነ ብዛቱ ዋጋ አይኖረው። ብዛት የሚደነቀው አላህ በሚወደው መልኩ ከሆነ ለኸይር የሚያግዝ ከሆነ፣ ካልሆነ ግን ጉዳት እንጂ ጥቅም አይኖረው። ወከዛሊክ የነቢን መንገድ ተከትሎ ሰዎች ወደዛ መንገድ እንዲመጡ ሰበብ የሆነ በዕልም በሕክማ በበሲራ ሰዎችን ወደ ቁርአን ወደ ሐዲስ የተጣራ ሰውም ከነቢያት ወራሾች ይመደባልና በተከተሉ ሰዎች ልክ አጅር ያገኛል። ነገር ግን ብዙ ተከታዮችን ያፈራው በእንሒራፍ በቢድዓ በወንጀል መሆን የለበትም። ለዚህም ነው ዕልም ላይ በሲራ ላይ የነቢይ ሱና ላይ ሆኖ ማለት ያስፈለገው። በተለያዩ የወንጀል ጎዳናዎች ላይ የሚጓዙ እጅግ በጣም ብዙ ቁጥር ያላቸው ኸልቆች የሚከተሏቸው ሰዎች አሉ። እነዚህ ሁለተኛው ላይ ነው የሚመደቡት። ለስሙ በእስላም ስርም ሆነው ብዙ ተከታይ ያላቸው ሰዎች አሉ። ነገር ግን ወደ ቢድዓ ወደ ጥመት አላህና መልእክተኛው ወደ ማያውቁት መንገድ የሚጣሩ ናቸውና ሁለተኛ ውስጥ ነው የሚገባው። ላ ينقص ذلك من أجورهم شيئا የአላህ ረሕመት ሰፊ ነው። አንድ ሰው 1 ሚሊየን ሰው በኸይር መንገድ ቢከተለው ለ1 ሚሊየን ወይም ለ100 ሚሊየን ሰው መቃናት ከአላህ ጋር መታወቅ ሰበብ ቢሆን የ1 ሚሊየን ሰው አጅር አላህ ይሰጠዋል። የሶላቱ፣ የጾሙን፣ የዚክሩን፣ የቁርአኑን፣ የሰደቃው ለአንድ ሰው የኸይር ሰበብ በመሆኑ ምክንያት የ100 ሚሊየን ሰዎች አጅር መሰጠቱ ከነሱ አጅር ምንም አይቀንስም። የነብዩ ሰለላሁ ዐለይሂ ወሰለም ምድር የሞሉ ተከታዮቻቸው የሰገዱት የጾሙት አጅር ተመሳሳይ በሆነ መልኩ ለነብዩ ይሰጣል፣ ከተከታዩ ምንም ሳይቀንስ። አላህ ረሕመቱ ሰፊ ነው፣ ቢሰጣ ያልቀበትም። መስራት ብቻ አይደለም ሌሎች እንዲሰሩ ሰበብ መሆንም አላህ ዘንድ ያሸልማል። ስለዚህ ማንም ራሱን ሳይንቅ ባለው አቅም ቤተሰቦቹን፣ ጎረቤቶቹን፣ ዘመዶቹን ባገኘው አጋጣሚ ወደ ኸይር ሊጣራ ሊመክር ይገባዋል። ከተቀበሉ አልሐምዱሊላህ፣ ካልተቀበሉ ከኛ ምንም አይቀርብንም። እንደው አለመምከራችን ነው የሚቀርብን፣ እንደ ጉድለት እንደ ጥፋት የሚታሰብብን የሚቆጠርብን። ሰርግ ቦታ ላይ፣ ለቅሶ ቤት ላይ፣ አራስ ምረቃ ላይ ሴቶች ተሰብስበው የተለያዩ ጥፋቶችን ሲያጠፉ ሸሪዓን ሲጥሱ ፊት ለፊቷ የሆነ ያለው ነገር ወንጀል መሆኑን በእርግጠኝነት የምታውቅ ሴት ማውገዝ አለባት።
ይሄን ለማድረግ የግድ ቁርአንን ሐዲስን መሐፈዝ መሸምደድም አያስፈልገው። ቁርአንን ሐዲስን መሐፈዝ መሸምደድም አያስፈልገው። በሁሉም ርዕስ ዙሪያ ቋሚ ስራ ተደርጎ ለማስተማር አንዲት ነጥብ እንኳን ለምን አትሆንም? በእርግጠኝነት ጥፋት መሆኑን የሚያውቁትን ነገር ሰው ሲያጠፋ ካዩ ተው ይባላል። መልካምን ነገር አትናቁ፣ ወገናችሁን ፈገግ ብላችሁ ማናገርን እንኳን ቢሆን ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ስጋ ስትሰሩ ውሃውን አብዝታችሁበት ለጎረቤት አካፍሉ። ጎረቤት ለጎረቤቷ የምታደርገውን መልካም ነገር አትናቅ። የበግ የእግር አጥንት እንኳን መስጠት ቢሆን ብላ ለጎረቤት የሚጠቅም እስከሆነ ድረስ ለአካል ለስጋ የሚጠቅሙ ነገሮችን ማድረግ ላይ መዘናጋት እንደሌለብን ሁሉ ለመንፈስ ለኢማን ለአኺራ የሚያስፈልጉ ነገሮች ላይ መዘናጋት የለብንም። በሄድንበት ሁሉ ባገኘነው አጋጣሚ ሁሉ ሸሪዓን በጠበቀ መልኩ በጥበብ በእርጋታ ሰዎችን ልንመክር፣ በመልካም ልናዝ፣ ከመጥፎ ልንከለክል ይገባናል። በተቃራኒው ደግሞ ወደ ሸር ወደ ወንጀል በቃልም ይሁን በተግባር በመለከት ተጣሪ ከመሆን ጠሞ ከማጥመም ልንጠነቀቅ ይገባናል። ወመን ደዓ ኢላ ضላላህ ወደ ጥመት የተጣራ ሰው ባጠመማቸው ሰዎች ልክ ኢስም ወንጀል ይጻፍበታል፣ ከነሱ ወንጀል ምንም ሳይቀነሳ ላ ዩንቂሱ ዛሊከ ሚን አታሚሂም ሸይአ። አላህ ረሕመቱም ሰፊ ነው፣ ቅጣቱም ብርቱና አሳማሚ ነው። በጥበቡ ሁሉንም እንደ ስራው እንደ ሁኔታው ያስተናግዳል። ስለዚህ የመጥፎን ነገር በር ለሌሎች ልንከፍት አይገባን። በየትኛውም መልኩ ትንሽም ይሁን ትልቅ አላህን ልንፈራ ከነፍሳችን ከራሳችን ጀምሮ ቤተሰቦቻችንን፣ ጎረቤታችንን፣ ዘመዳችንን፣ መላውን ማህበረሰብ ከማጥመም ከማሳሳት ልንጠነቀቅ ይገባን። አይ ብሎ ሰውን ወደ ጥመት ጎዳና የሚመራን ስራ የሰራ ሰው ወንጀሉ ይደራረብበታል፣ ቅጣቱ ይበረታበታል። እስላም ላይ የመጥፎን ነገር በር የከፈተ በዛ መጥፎ በር ገብቶ መጥፎን ስራ በሰራ ሰው ልክ አላህ ዘንድ ይጠየቃል ተብሏል። ለመጀመሪያ ጊዜ የሰው ነፍስ ማጥፋትን ሀ ብሎ የጀመረው የነቢዩላህ አደም ልጅ ቃቢል እስከ ቅያማ ቀን ድረስ አንዲት ነፍስ በተገደለች ቁጥር ከዚህ የነፍስ ማጥፋት ወንጀል ለመጀመሪያ ምድር ላይ ሰው ለገደለው ለአደም ልጅ ድርሻ ይኖረዋል ብለዋል ነብዩ ዓለይሂ ሰላቱ ወሰላም። ቡኻሪና ሙስሊም ከአብዱላህ ብን መስዑድ በዘገቡት ሐዲስ ላ ቱቅተሉ ነፍሱን ዙልማ ኢላ ካነ ዐላ ብኒ አደም አልአወሊ ክፍሉን ሚን ደሚሃ ብላ ምድር ላይ አንዲት ደም አትፈስም፣ ያለ አግባብ ሰው አይገደልም። የመጀመሪያው የአደም ልጅ ቃቢል ማለት ነው ሀቢልን በገደለ ጊዜ የግድያን መንገድ በመጀመሩ በማሳየቱ እሱ ላይ ከደሙ ከወንጀሉ ድርሻ ቢኖረው እንጂ ለምን ከተባለ ሊአነሁ አወሉ መን ሰነል ቀትለ አሉ። ለመጀመሪያ ጊዜ ምድር ላይ ሰው መግደልን የጀመረው እሱ ስለሆነ ሙስሊም አላህን ሊፈራ ይገባዋል። በንግግሩ፣ በተግባሩ፣ በእንቅስቃሴው መደረግ ያለበትን በማድረግ መደረግ ያለበትን ነገር በመተው በማናናቅ የሸር በር ከፋች መሆን የለበትም። የራሱ ወንጀል ሳያንሰው ባጠመማቸው ሰዎች ወንጀል ልክ እንዳይጠየቅ አላህ የሚታመጽበት ወንጀል የሚታይበት ወንጀል የሚሰማበት ዘመናዊ የመገናኛ መንገዶችን፣ ቻናሎችን፣ ግሩፖችን እየከፈቱ ወደ ማዕሲያ የሚጣሩ ሰዎች አሉ። ለልጆቻቸው አላህ የሚጠላውን ነገር የሚያዩበትን ቴሌቪዥን ዲሽ ቤት ውስጥ ተክለው ልጆቻቸው እንደፈለጉ የፈለጉትን የሚያዩበት ሁኔታ። በዚህና በመሰል ነገሮች አላህ ዘንድ ከመጠየቅ ልንጠነቀቅ ይገባን። ያለ እውቀት ሰዎችን አስተምራለሁ ብለን ቢድዓና ሱናን ወንጀልና ሐላልን ከመቀላቀልም ልንጠነቀቅ ይገባን። በመጥፎ ነገር ራስ ከመሆን በጥሩ ነገር ጭራ ሆኖ መኖር ይሻላል። በመጥፎ ነገር ላይ ራስ መሪ
ከፊት ሆኖ ከመኖር መጨረሻ ላይ ከአላህ ጋር ከመጣላት በኸይር በመልካም አላህ ዘንድ በማያስቀጣ ነገር ላይ ሆነን ከኋላ ሆነን ጭራ ሆነን መኖር ይሻላል። መሪነትን ተጠሪነትን መውደድ አስተሳሰብን ያበላሻል፣ ልብን ያሳቁራል። ሑቡ ዙሁር የቅሲሙ ዙሁር የተባለውም ለዚህ አለሁ ማለትን መታየትን መሰማትን መታጀብን መከበብን መታየትን መሰማትን መውደድ ወገብን ይሰብራል ተብሏል። ኺራ ያዋርዳል። እዚህ ዱንያ ላይም መጨረሻ ላይ ሲያደንቁ የነበሩ ሰዎች ሁሉ መልሰው ይወቅሳሉ። አሳሳትከኝ፣ እድሜን አበላሸህብኝ፣ አበላሸሽብኝ፣ ስንት ወደ አላህ መቃረብበትን ጉልበቴን ጊዜን በከንቱ አባከንክብኝ ያሉ መልሰው ይወቅሳሉ። አፋቸው ባይልባቸው ይላል። ስለዚህ በቂ ማስረጃ በሌለን ነገር ላይ ሱና መሆኑን ባላረጋገጥነው ነገር ላይ እድሜያችንን ልናቃጥል ሰዎችን ወደዛ ልንጣራ አይገባም። ዋናውና ትልቁ ነገር ቀድሞ ራስን ማዳን፣ ለሌሎች መጥቀም ራስን ካዳኑ በኋላ ነው መምጣት ያለበት። ራስን ማዳን የሚቻለው ቀድሞ በዕልም ራስን ሲያንጹ የነቢይን ሱና በማድረግም ይሁን በመተው ረገድ ሲያውቁን ነቢይ ሰሐቦች ያላደረጉትን ከማድረግ በመታቀብ የሰሩትን የቻሉትን ያክል በመስራት ለእያንዳንዱ ለሚሉት ለሚያደርጉት ነገር ቁርአን ገልጦ ሐዲት ገልጦ ማቅረብ ሰሐቦች በተረዱት መልኩ መረዳት ማስረዳት ሲቻል ብቻ ነው። ይህ ካልሆነ ለኛ ኸይር የመሰለን ነገር ሁሉ አላህ ዘንድ ኸይር ላይሆን ይችላል። ኸይር ነው ብለን ብዙዎችን ሰብስበን አላህ ዘንድ በሸር ተፈርጆ የራሳችን አልፎን በሰው የራሳችን አንሶን ከራሳችን አልፎ በሰዎች ወንጀል ልንጠየቅ እንችላለንና ነገሮች ሲምታቱ ቆም ልንል ዋናው የኔ ሀብት ራሴን ማዳን ነው ልንል ይገባናል። ወለሁ ኢማሙ ሙስሊም ዘግበዋል عن أبي مسعود الأنصاري كأبو مسعود الأنصاري رضي الله عنه قال أبو مسعود قالوا جاء رجل إلى النبي عند سود نبي متى قال آلاتشو إنه مبتع بي أني ጉዞት ተቋርጦብኛል መጓጓዣ የለኝም ፈሕሚልኒ ከርሶ ጋር ይዘውኝ ሄዱ አድርሱኝ ቻሉኝ አላቸው። فقال ነብዩ አሉ ማ عندي እኔ አንተን የምችልበት አቅም የለኝም እንድትጓዝ ማድረግ የምችልበት የመጓጓዣ ግመልም ይሁን ስንቅ የለኝም ማለት። فقال رجل አንድ ሰው አለ ያ ረሱላላህ አንተ የአላህ መልእክተኛ ሆይ أنا أدله أني تقومዋለሁ على من يحمله ወጪውን ችሎ ሁኔታዎችን አመቻችቶ ከኛ ጋር እንዲጓዝ ሊያደርገው የሚችልን ሰው እኔ ተቆመዋለሁ አላቸው። فقال رسول الله صلى الله عليه وسلم يا الله መልእክተኛ አሉ من دل على خير ወደ መልካም ነገር ያመላከተ የጠቆመ ሰው فله ለሷለው مثل أجر فاعله መልካሙን ነገር ያደረገው ሰው አይነት አጅር አለለት አሉት። እሱ ኸይሩን በመነየቱ በማድረጉ አንተ ደግሞ ወደ ኸይር በማመላከትህ ሌላኛው ደግሞ ኸይር ሊሰራበት የሚያስፈልገውን ነገር በማድረጉ ሁላችሁም አጅር ታገኛላችሁ ማለታቸው። በዚህ ወደ ኸይር የማመላከት ምንዳው ያን ኸይር ከመስራት ጋር ተመሳሳይ እንደሆነ የሚያሳይ። አንድ ሰው ወደ ነቢ መጣና ኡብዲዐ ቢ ፈሕሚልኒ አላቸው። መጓዝ ፈልጋለሁ ነገር ግን መጓዝ አልቻልኩም ማለት ነው። ኡብዲዐ ቢ ማለት ግመሉ መጓጓዣው ታሞበት ደክሞበት ወይም ሞቶበት ወይም ተሰርቆበት መጓዝ ፈልጋለሁ ግን ከጉዞ ታግጃለሁ በሩ ተዘጋግቶብኛል አላቸው። ስለዚህ ፈሕሚልኒ እንድጓዝ አድርገኝ ለጂሃድ ለኸይር መጓዝ ይፈልጉና አንዳንድ ሱሐቦች አቅም ያንሳቸው ነበር ያለቀሱ የተመለሱም ነበሩ። ካንቱ ጋር ለጂሃድ መሄድ እንፈልጋለን ግን ስንቅም የለንም መጓጓዣም የለንም መፍትሄ ይፍጠሩልን ያመቻቹልን ሲሏቸው የለኝም ብለው መልሰዋቸዋል ነብዩ ሰለላሁ ዐለይሂ ወሰለም። تولوا وأعينهم تفيض من الدمع حزنا ألا يجدوا ما ينفقون
መጓጓዣ ስላላገኙ ወጪ ስላላገኙ ከጂሃድ የቀሩ እነሱ ምንም ወቀሳ የለባቸውም። ወቀሳ ያለባቸው አቅም ያላቸው ስንቅ ያላቸው ከተቀማጮች ጋር ከአረጋውያን ጋር ከህፃናት ጋር ከሴቶች ጋር ቤት ውስጥ መቀመጥን የመረጡ ላይ ነው። እነዚያ እኔ አቅም የለኝም አንተ ውሰደኝ እያልክ አልችልም ስትላቸው አዝነው አይናቸው በእንባ ተሞልተው እያለቀሱ የተመለሱ ተወቃሾች አይደሉም ብሏል ቁርአኑ። ነቢ ደግሞ ሰለላሁ ዐለይሂ ወሰለም መዲና ላይ ሰዎች አሉ እናንተ ከኔ ጋር የዘመታችሁ ሸለቆ ላይ ሜዳ ላይ በተንከራተታችሁ ቁጥር አጅር እንደሚጻፍላችሁ ሁሉ እነሱም ቤታቸው ውስጥ ቁጭ ብለው አጅር ይጻፍላቸዋል። ሐበሰሁሙል ዑዝሩ መምጣት የፈለጉ ዑዝር አግዷቸው ስለቀሩ ብላ። በዚህ መልኩ መሄድ ፈልገው በንያ ብቻ ሳይሆን በአካልም መዝመት ኸይር መስራት ፈልገው አቅም አንሷቸው ነቢንም ቻሉኝ እንድዘምት አድርጉኝ ሲሏቸው ማዒንዲ የለኝም እኔ ብለዋቸው የተመለሱ አሉ። አንዳንዶች ደግሞ ሌላ ሰበብ አግኝተው የዘመቱ አሉ። ፈቃለ ረጁሉን ያ ረሱለላሂ አነ አዱልሁ እኔ የጠቁመዋለሁ ዐላ መን የሕሚሉሁ ወጪውን ችለው መጓጓዣ አመቻችተው አብሮ እንዲጓዝ የሚያደርገው ሰው ጋር ጠቁመዋለሁ አላቸው። ይህን የነብዩ ሰለላሁ ዐለይሂ ወሰለም ለሱም ለኛም ትምህርት የሚሆን ንግግር ተናገሩ። መን ደለ ዐላ ኸይሪን ወደ መልካም ነገር ሌሎችን ያመላከተ ሰው ፈለሁ ለሱ አለለት ሚስሉ አጅሪ ፋዒሊሂ መልካሙን ነገር የሰራው አይነት ሰው አጅር አለለታል። ለጂሃድ መሄድ ፈልጎ አቅም ያነሰው ሰው ራሱ ይሄን ሰው ማዝመት ባይችል ለጂሃድ እንዲሄድ ማድረግ ባይችል ነገር ግን ጓደኛዬ ዘመዴ አቅም አለው ሂድ እሱን አናግረው ይሸኝሃል ወጪህን ይሸፍንልሃል ብሎ በምላሱ በመናገሩ ብቻ የዘማቹን አይነት አጅር ያገኛል። ሐጅ ያደረገውን ሰው አይነት አጅር ያገኛል። በሁሉም ነገር ለኸይር ሰበብ መሆን ያልሰሩትን ሰበብ በመሆን ብቻ እንደሰሩ አጅር እንዲያገኙ ያደርጋል ማለት ነው። ስለዚህ በጥቅሉ በመልካም ነገር ማገዝ መልካሙን ነገር እንደ መስራት ይቆጠራል። በመልካም ነገር ማገዝ መልካም ነገር ላይ ማገዝ መልካሙን ነገር እንደሰሩት ይቆጠራል። አላህ በሚጠላው ነገር ላይ ሰዎችን ማገዝ ማበረታታት ማነሳሳት ወደሱ ማመላከት ባይሰሩትም ወንጀሉን እንደሰሩት ይቆጠራል። ኸምር ቤት እዛ ጋር አለ ሂድ ብሎ ያመላከተ ሰው እንደጠጣ ይቆጠራል። ዘፈን ለመስማት የሚያስፈልግን መሳሪያ ገዝቶ ያቀበለ ቤት ውስጥ ያስቀመጠ እንደሰማ ይቆጠራል። ከዚህ ግንዛቤያችንን ሰፋ አድርገን ኸይሩም ሸሩም በተለያየ መልኩ ወደኛ ሊመጣ እንደሚችል ልናውቅ ኸይሩን ሸሩን ልንጠነቀቅ ልንርቅ ኸይሩን በሩን ልናሰፋ ልንመኘው ልንጓጓለት ይገባናል። وعن عمرو بن عوف رضي الله عنه مرفوعا عمرو بن عوف الله ملكام سراون يوددلتنا مرفوعا كنبي እንዳስተላለፈው من أحيا سنة من سنتي قالوا نبي صلى الله عليه وسلم من أحيا ሕያው ያደረገ ያስታወሰ ያሰራጨ ሱነተ ሚን ሱነቲ ከኔ ሱናዎች ውስጥ አንድን ሱና ቀድ ኡሚተት ባዕዲ ከኔ በኋላ የተረሳ የሞተ ሱናን ሕያው ያደረገ እንዲያንሰራራ እንዲሰራጭ እንዲታወቅ ያደረገ ሰው ፈኢነ ለሁ ሚነል አጅሪ እንዲህ አይነቱን ሱናን ሕያው የማድረግን የማስታወስን ስራ ለሰራው ግለሰብ አለለት ሚነል አጅሪ ከምንዳ ሚስለ አጅሪ መን ዐሚለ ቢሂ በዛ እሱ ሕያው ባደረገው ሱና የሰራበትን ያክል ሰው አጅር አለለት። ሚነናስ ከሰዎች ውስጥ ላ የንቁሱ አይቀንስም ሚን ኡጁሪ ናሲ ሸይአ በተከተሉት ሱናውን እሱን ተከትለው ሕያው ባደረጉ ሰዎች ልክ አጅር ማግኘቱ የነሱ አጅር ምንም አይቀንስም። ወመን ኢብተደዐ ቢድዐተን ቢድዓን የፈጠረ ሰው አዲስ ፈጠራን የፈጠረ ላ የርዳህ አላሁ ወረሱሉሁ አላህና መልእክተኛው የማይወዱት የማያጸድቁትን ቢድዓ የፈጠረ የቢድዓን ምንነት ለመግለጽ ነው እንጂ ሁለት አይነት ቢድዓ አለ አላህና መልእክተኛው የሚወዱት ቢድዓ አለ ለማለት አይደለም። የቢድዓን መገለጫ ለመንገር ቢድዓ ሆኖ አላህና መልእክተኛው የሚወዱት የለም።
فإن عليه سلا ያለበት مثل إثم من عمل بها من الناس እሱ ሕያው ባደረገው በፈጠረው ቢድዓ በተከተሉ ሰዎች ልክ ወንጀል አለበት። لا ينقص من آثام الناس شيئا እሱ ላይ ባጠመማቸው ሰዎች ወደ ቢድዓ በጠራቸው ሰዎች ልክ ኢስም ወንጀል መጻፉ ከተከተሉ ሰዎች ወንጀል ምንም አይቀንስም። رواه الترمذي وحسنه وابن ماجه وهذا لفظه ትርሚዚ ዘግበውታል፣ ሐሰን ብለውታል። ጥሩ ትክክለኛ ሐዲስ ማለት ነው። ኢብኑ ማጃህም ዘግበውታል። وهذا እዚህ የሰፈረው ለፍظه የኢብኑ ማጃህ ለፍظ ነው። ሐዲሱ ቃል ኢብኑ ማጃህ በዘገቡት መልኩ ነው። ትርሚዚ በሌላ መልኩ ነው የዘገቡት። ከቃል አንፃር አንዳንድ ለውጦች አሉት። ሐሳብና መልእክቱ ግን ተመሳሳይ ነው ማለታቸው። በዚህ ሐዲስም ነቢይን አለይሂ ሰላቱ ወሰላም ልንከተል የሚገባው ሱናቸውን ሕያው በማድረግ እንደሆነ የእሳቸውን ሱና ሕያው ስናደርግ የምናገኘው ምንዳ ምን እንደሆነ ተነግሮናል። በጥቅሉ ሐዲሱ ከፊት ካለፈ ሌላ ሐዲስ ጋር ተመሳሳይ ነው። በመልካም ነገር ሰዎችን መቀስቀስ፣ ወደ መልካም ነገር መጣራት፣ ወደ ሱና መጣራት የተከተሉ ሰዎችን ያክል አጅር ያሰጣል፣ ከነሱ አጅር ምንም ሳይቀነስ። አላህ ወደሚጠላው ቢድዓ የተጣራ ሰው ደግሞ በተከተሉ ሰዎች ልክ ወንጀል ይጻፍበታል። ነገር ግን ይሄ ሐዲስ ላይ ልብ መባል ያለበት ወመን ኢብተደዐ ቢድዐተን ላ የርዳሃ አላሁ ወረሱሉሁ አላህና ረሱል ማይወዱትን ቢድዓ የፈጠረ ሰው ይሄን ቃል በመያዝ አላህና ረሱል የሚወዱት ቢድዓ አለ ማለት ነው። ስለዚህ መልካም ቢድዓ ብለን መውሊድ ማክበር መሰል ነገሮችን ማድረግ እንችላለን የሚሉ ሰዎች አሉ። ይሄ ስህተት ነው። ሲፋ ሙአሲሳ ሳይሆን ሲፋ ካሽፋ ነው የሚባለው። የቢድዓን ምንነት ገላጭ ቃል ነው። ጠቅላላ የቢድዓን ምንነት ገላጭ ቃል ነው። ምን የሚለው ላ ዩሂቡሃ አላሁ ወረሱሉሁ ላ የርዳሃ አላሁ ወረሱሉሁ አላህና መልእክተኛው የማይወዱትን ቢድዓ የፈጠረ ሰው ማለት ቢድዓን የሚገልጽ ቃል ነው እንጂ ቢድዓን የሚከፍል ቃል ሳይሆን። ሁለት አይነት ቢድዓ አለ። አላህና መልእክተኛው የሚወዱትና የማይወዱት ለማለት ሳይሆን አላህና መልእክተኛው የማይወዱት የሆነውን ቢድዓ ፈጥሮ ወደዛ ሰውን የተጣራ ለማለት ነው የተፈለገው እንጂ የቢድዓ መልካም የቢድዓ ተወዳጅ የለም። ታዲያ ለምን ዑመር ተራዊሕን ከጀመሩ በኋላ እቺ መልካም ቢድዓ ናት አሉ የተባለ እንደሆነ መጀመሪያ ተጀምሮ ተቋርጦ ስለነበር እንዲሁ እንደ ቋንቋ ነው ቢድዓ ያሉት ተብሏል። ምክንያቱም ቢድዓ ማለት ነብዩ ያልሰሩት ነገር ማለት ነው። ተራዊሕን ነብዩ ሰርተውታል። ለ3 ለ4 ቀን ገደማ በጀማዓ ሰግደዋል። ከዛ በኋላ ዋጅብ ሆኖብን እንዳትቸገሩ ብለው ፈርተው ቤታቸው ውስጥ ሰግደዋል። ሱሐቦቻቸው እዛው መስጂድ በጋራም በተናጠልም ሰግደዋል። የተጀመረን ነገር አስቀጠሉ እንጂ ዑመር አዲስ አልፈጠሩም። ያማረ ቢድዓ ያሉት ከተጀመረ በኋላ ስለተቋረጠ አይ የበላጋ አነጋገር ነው ይሄ ራሱ የተፈለቀ ቃል አይደለም የሚል መልስም ተሰጥቷል። ይሄ በላጋ ላልቀራ ሰው ማስረዳቱም መረዳቱም ሊከብድ ስለሚችል ቀላሉ ተራዊሕን ነብይ ሰግደውታል። ዑመር ያማረ ቢድዓ ሲሉ የሌለን ነገር ፈጥረው ያማረ ቢድዓ ማለት ይቻላል ማለት ፈልገው አይደለም እንላለን። ቢድዓ ሁሉ የተጠላ ነው። ቢድዓ በሙሉ ጥመት ነው። ቢድዓ በሙሉ አላህና መልእክተኛው አይወዱትም። ችግር የለውም የሚባለው የዱንያ ቢድዓ ነው። ህይወትን ለማቅለል ከዲን ጋር ግንኙነት የሌላቸው የተለያዩ ነገሮችን መፍጠር ይቻላል። አማ ዲን ላይ አይቻልም። ስለዚህ ሰዎችን ወደ ሱና ልንጠራ ከቢድዓ ከፈጠራ ልንጠነቀቅ ይገባናል። وعن ابن مسعود رضي الله عنه أنه قال عبد الله بن مسعود قالوا الله يجزن لاتشونا كيف أنتم أنت انديت لتهونونو من لي وتاتشوهنو إذا لبستكم فتنة يدين فتنة وينفتنا بشفناتشو بورراتشو بزي يربو فيها الصغير بزيه وراري شفاين سفي كبار فتنا يربو فيها الصغير تننش لجوج يادقالو يشبتالو ويهرم فيها الكبير ودميو كبير تلك هنا يجاجال يا رجال بتام رزمو سفتو وتتخذ سنة بدعو عند سنة تدرقو يازال يقدرال يجري الناس عليها سووش بدعو لا يقوازال يلمدوتال
فإذا غير منها شيء ሰዎች ለረጅም ጊዜ የለመዱት የያዙት ቢድዓ ውስጥ አንዱ ቢድዓ ቢቀየር ቂላ አላዋቂ የሆኑ ሰዎች ይላሉ ቱሪከት ሱና ተተወ ዛሬ ይላሉ። ቢድዓውን በቋሚነት ስለሰሩት ሕፃን ስላረጀበት ጎልማሳ ስለሸበተበት ስለጃጀበት ረጅም ጊዜ ባላዋቂዎች መሃል ጸንቶ ስለቆየ አላህ ተባረከ ወተዓላ አዋቂዎችን የወፈቃቸው ሰዎችን አስገኝቶ አንድ ቢድዓ ሲወገድ ቱሪከት ሱና ተተወ ምን ነው ይላሉ። ምን ልትሆኑ ነው እንዲህ አይነቱ ዘመን ላይ ስትደርሱ አሉ። አስፈራሩ አብዱላህ ብን መስዑድ። ቂላ ቦታው ላይ ከነበሩ ሰዎች መሃል ተባለ አንዱ አለ መታ ዛሊከ ያ አባ ዓብድራሕማኒ አንቱ የዓብድራሕማን አባት ሆይ መቼ ነው ይህ የሚሆነው? ቃለ ኢብኑ መስዑድ አሉ ረዲየላሁ ዐንሁ ኢዛ ከሱረ ቁራኡኩም አንባቢዎቻችሁ ሲበዙ ወቀለ ፉቀሃኡኩም ፊቅህ ግንዛቤ ያላቸው ሲያንሱ ወከሱረት አምዋሉኩም ንብረታችሁ ሀብታችሁ ሲበዛ ወቀለ ኡመናኡኩም ከእናንተ ውስጥ አማና ያላቸው ታማኝ ሰዎች ቁጥራቸው ሲያንስ ወልቱሚሰት ዱንያ ስትፈለግ ቢዐመሊል አኺራ በአኺራ ስራ የአኺራ ስራ ተሰርቶ ዓላማው ዱንያ ሲሆን ወቱፉቂሀ ሊገይሪ ዲንን ለመርዳት ዲንን የበላይ ለማድረግ ሳይሆን ለሌላ ዓላማ ተብሎ የፊቅህ ትምህርት የዲን ትምህርት ሰዎች በሚማሩበት ጊዜ ይሄኔ ነው ከላይ የተጠቀሰው አይነት ፊትና የሚወራችሁ የሚሸፍናችሁ። ረዋሁ ዳሪሚ ኢማሙ ዳሪሚ ረሕመቱላሂ ዐለይህ የዘገቡት እጅግ በጣም የሚያስፈራ አተር። በነቢዩ ሰላቱ ወሰላም ያመነ ሰው እንደዚህ አይነት ነገር ውስጥ አይገባም። ፊትናዎችም አይበግሩትም። የእሳቸው ሱና ላይ ስለሚጸና የእሳቸው ሱና ሁሉን ነገር ስለሚያሳውቀው አዳዲስ ነገር በመጣ ቁጥር አይሸወድም፣ አይርበደበድም። ፊትናዎች በመጡ ቁጥር የቂን ይጨምሩለታል። ምክንያቱም ነቢይ ቀድመው ነግረውኛልና ይላል። የሚበላሸው የሚከስረው የሚርበደበደው የሚሸወደው የረሱልን ሱና ያላወቀ ሰው፣ የዕልም ድርሻው ያነሰ ሰው በሐላሉም በሐራሙም በፊቅሁም ከሰው ጋር በሚኖረን ግንኙነትም በሁሉም ነገር ፈተናዎችን መቋቋም የምንችለው ይሄ እንደሚመጣ ቀድመው የነገሩን የነቢይን ሱና ስንከተል በችግርም በድሎትም ጊዜ። አብዱላህ ብን መስዑድ ከትልልቅ ሰሓቦች መሃል አንዱ ናቸው። መጀመሪያ መካ ላይ ከተሰቃዩ ሰዎች መሃል አንዱ ናቸው። ዒልምን ከዓመል ጋር ከታደሉ የአላህ ባሮች መሃልም አንዱ ናቸው። ነቢይን ያላየ አብዱላህ ብን መስዑድን ቢያይ ነቢይን እንዳየ ከሳቸው ሊያገኝ የሚችለውን ነገር ከብን መስዑድ ያገኛል ተብሎ በስነ ምግባር በሁኔታ ከነቢይ ጋር የሚመሳሰል ሰው ነበር አብዱላህ ብን መስዑድ። ይሄን የእሳቸውን መልካም ስነ ምግባር ሀዲ ተማሪያቸው ኢብራሂሙ ነኸዒ ወርሰዋል። አብዱላህ ብን መስዑድን ማየት ያልቻለ ኢብራሂሙ ነኸዒ የእሳቸውን ደረሳ ካየ ከብን መስዑድ የሚያገኘውን ያገኛል ተብሎ ዒልም ከወረቀት ብቻ አይደለም የሚወሰደው፣ ከድምፅ ብቻ አይደለም የሚወሰደው። አሁን ላይ ዑለሞች ጋር መማር ምን ይጠቅማል? ሁሉም ዒልም ሪከርድ ተደርጎ ተቀምጧል፣ ተጽፎ ተቀምጧል። ከዛ ሰማለሁ ከዛ አነባለሁ የሚሉ ሰዎች ናቸው አሁን ላይ ኡማውን እርስ በርሱ የሚያባሉት በመሰላቸው መልኩ እየጋለቡ። የዑለሞችን ሀዲይ ስነ ስርዓት አደብ በአካል ቀርበው በእያንዳንዱ ክስተት ዙሪያ የሚሰጡትን ብይን ችግሮችን እንዴት እንደሚፈቱ አለማወቃቸው አለመማራቸው እውቀታቸው ከመላስ የማያልፍ ከወረቀት ተወስዶ አፍ ላይ ብቻ የሚለጠፍ አድርጎት። ሰሓቦች ዒልምን ይማሩ እንደነበረው ሁሉ ስነ ስርዓትን አደብን ይማሩ ነበር ብለዋል አልኢማሙ ዙህሪ ረሕመቱላሂ ዐለይህ። አብዱላህ ብን መስዑድ በዚህ ደረጃ ነቢይን ያላየ አብዱላህ ብን መስዑድን ካየ ከነቢይ የሚያገኘውን ያገኛል የተባለው አደብንም ጭምር ከነቢይ ተምረው ዘግይተው ከሌላ ሀገር በስደት ወደ ነቢይ የመጡ ሰዎች
አብዱላህ ብን መስዑድን ለረጅም ጊዜ የነቢይ ዘመድና ቤተሰብ አድርገው ያያቸው ነበር። በተለያየ ሰዓት ነቢይ ጋር የገቡ ሲወጡ ስለሚያዩአቸው በዚህ ደረጃ ከሌሎች ለየት ባለ መልኩ ወደ ነቢይ ቤት ገብተው መውጣታቸው እንደ ቤተሰብ መቅረባቸውም ነው ለዚህ ማድረግ ያበቃቸው። የነቢይን መፋቂያ፣ የነቢይን ጫማ፣ የነቢይን የውዱእ ዕቃ የሚይዙ ሰው እሳቸው ነበሩ። መፋቂያ ሲያልቅባቸው መፋቂያ ለመስበር ዛፍ ላይ ይወጡም ነበር። ከዕለታት አንድ ቀን ዛፍ ላይ ወጥተው ለረሱሉ መፋቂያ ሊሰብሩ ሲሉ ባታቸው ተገልጦ ባዩ ጊዜ አንዳንድ ሱሐቦች ስቀዋል። ባታቸው በጣም ቀጫጫ ነበር፣ ሰውነታቸው ደከም ያሉ ነበር። ነብዩ ሰለላሁ ዐለይሂ ወሰለም የባቱ ቀጫጫነት ነው እንደሚያስቃቸው የእሱ የአብዱላህ ብን መስዑድ ቀጫጫ ባቶች የቅያም ቀን ሚዛን ላይ ኡሑድ ከሚባለው መዲና ላይ ከሚታወቅ ሰንሰለታማ ረጅም ተራራ የበለጠ ሚዛን ላይ ክብደት አላቸው ብለዋል ነብዩ አለይሂ ሰላቱ ወሰላም። ቁርአንን ከሰማይ እንደወረደው ትኩሱን ጣፋጩን መስማት መቅራት የፈለገ እንደ አብዱላህ ብን መስዑድ ይቅራ ያሉላቸው ሰው ናቸው ረዲየላሁ ዐንሁ ወአርዳ። ታዲያ በዚህ መልኩ መልእክተኛው የመሰከሩለት በዕልም በአደብ የተካነ ሰው እንዲህ አይነት ምክር ሲለግስ የልብ ጆሮአችንን ከፍተን ልናደምጥና እኔ የትን ያለሁት ልንል ይገባናል። አስፈራሩ፣ አስጠነቀቁ። ከይፈ ቢኩም ምን ልትሆኑ ነው? እንዴት ልትሆኑ ነው? ምን ሊውጣችሁ ነው? ኢዛ ለቢሰትኩም ፊትና የዲን ፈተና ሲሸፍናችሁ ሲወራችሁ ከፊትናው ክብደት የመጣ የርቡ ፊሃ ሰጊር ፈተናው ከባድ ነው። ረጅም ጊዜ ሊቆይ ይችላል። ሕፃን እስኪሸብት ድረስ እስኪጎለምስ ድረስ ወያህረሙ ፊሃ አልከቢር ታላቅ የሆነ የጎረመሰ ደግሞ እስኪያረጅ እስኪጃጅ ድረስ የሚቆይ ፊትናው ሱና ተደርጎ ሲያዝ ሰዎች ሲጓዙበት ሲቀየርም አረ ሱና ተረሳ፣ ተቀየረ፣ ተተወ ይላሉ። ቢድዓው በጀህልና መብዛት በፊትና መስፋት ምክንያት እንደ ሱና ተይዞ ሲቀየር ሲወገዝ ሱና መጥቶ ሲያጠፋው ቦታው ላይ ሱና ሲተካ ሱናው ተተወ ይላሉ። ይሄ በግልጽ ታይቷል፣ ይታያል። አንዳንድ ቦታ ላይ ለረጅም ዓመት ጥመት ላይ ስህተት ላይ ሰዎች ይቆያሉ። አላህ ተባረከ ወተዓላ ወፈቋቸው አስተማሪዎች ሲቀይሩት አላዋቂ የሆኑ ሰዎች ሱናው ተተወ ይላሉ። መቼ ነው ይሄ የሚሆነው ተብለው ሲጠየቁ የሰጡት መልስ በጣም የሚከብድና የሚያስፈራ ነው። መቼ ያሉ? ኢዛ ከቱረ ቁራኡኩም አንባቢዎቻችሁ በበዙ ጊዜ። ዛሬ ማንበብ ቀላል ነው። ሰዎች ይጽፋሉ፣ ሌሎች ያነባሉ። በወረቀቱም በሶሻል ሚዲያውም በጋዜጣውም በመጽሔቱም ያነብ የለም። ነገር ግን ማንበብ ብቻውን ዋጋ የለውም። ወቀለ ፉቀሃኡኩም ፊቅህ ነው የሚጠቅመው፣ ግንዛቤ አስተውሎት ነው የሚጠቅመው። አንባቢዎቻችሁ ይበዛሉ። ማንበባቸው ብቻ አዋቂ ያደረጋቸው ይመስላቸዋል። ፊቅህ እውቀት፣ ግንዛቤ ያላቸው ደግሞ የሸሪዓን ጉዳይ እስከነ ምክንያቱ እስከነ ማስረጃው የሚያውቁ ለእያንዳንዱ ወቅታዊ ጉዳይ በቂ መልስ መስጠት የሚችሉ አስተዋይ በሳል አዋቂዎች ያንሳሉ። ይሄ የዘመናችን ሙሲባ ነው። 3-4 ኪታብ ያነበበ በሙሉ ራሱን ዓሊም ያደርጋል፣ ሌሎችም ዓሊም ያደርጉታል። ከራሳቸው የተሻለ ሰው ሁሉ ዓሊም የሚመስላቸው ሰዎች አሉ። ቁርአንን ያላኸተሙ ድርቅናን ያኸተሙ ምላስ ስላላቸው ድፍረት ስላላቸው ስለተናገሩ ብቻ የሸሪዓን እውቀት በሙሉ የጠጡ መስሎ ይታያቸው። አዎ ከራሳችን የሚሻለን ልንጠቀምበት ይገባል፣ ግን በልክ ሊሆን ይገባል። በ10 እጥፍ በ50 እጥፍ በ100 እጥፍ የሚበልጧቸው ሐያና አደብ ስላላቸው አንገታቸውን ደፍተው ቁጭ ብለው የእነሱን የአንድ 10ኛ ሚዕሻር ያልደረሱ ማንበብ ስለቻሉ ወይም መናገር ስለቻሉ ያውም ቁርአንን ሰባብረው ያነበቡ ሰዎችን ለመምራት ይሞክራሉ። ይሄ አብዱላህ ብን መስዑድ የነገሩን ፊትና ፊቅህ ዲንን መረዳት፣ ተውሂድን መረዳት፣ ሐላል ሐራምን መረዳት፣ ማስረጃውን ማወቅ፣ ምክንያቱን ማወቅ፣ ሌላ ከሱ ጋር የሚጣረስ ካለ ማስታረቁን መቻል፣
መንሱኽ ከሆነ ናሲኹን ማወቅ፣ ሙጥለቅ ከሆነ ሙቀይዱን ማወቅ፣ ዓም ከሆነ ሙኸሲሱን ማወቅ መሰል ነገሮች አሉ። የሆነችን ነገር ጫፍ ጫፍ ብቻ ስላወቁ ሁሉን አውቃለሁ ማለት ዱንያን ያበላሻል፣ አኼራን ያበላሻል፣ ምድርንም ያበላሸው ግማሽ የጤና አዋቂ፣ ግማሽ የቋንቋ አዋቂ፣ ግማሽ የሸሪዓ አዋቂ ነው ብላ ግማሽ ያወቀው ካበላሸ እንደው ኑስ ሩብ ያወቀው ምን ያክል ነው የሚያበላሸው? ስለ ሕክምና ትንሽ ያወቁ ሰዎች ሁሉን አውቃለሁ ብለው የሰው ህይወት ላይ ይጫወታሉ። የሰው ቋንቋ የሚያበላሹትም ትንሽ ስለ ቋንቋ ያጠኑ እስከ ዳር ያላዳረሱ ናቸው። ሸሪዓም ላይ ፍቅህም ላይ ሆኖ የሚባል አንድ ክታብ ሲጨርስ ሁሉን ያወቁ ይመስላቸዋል። ለነሱ አዲስ የሆነችን ዕውቀት ለሌሎች ቶሎ ካላሰማው ብለው ይጨንቃቸዋል። ዙሪያውን ሳያጠኑት ለማን ነው መቼ ነው እንዴት ነው ልኩ ሳይባል አንድ ሰው የመካ የመዲናውን ናሲኽ መንሱኹ ዓም ኻሱ ሙጥለቅ ሙቀየዱን ለይቶ ሳያውቅ ስለ ሸሪዓ ሊያወራ አይገባም ብሏል ኢማሙ ሻፊዒ። ሌሎች በልክ አስፈላጊ የሆነውን ያክል ቅድም እንደተባለው ለቅሶ ቤት ላይ፣ ሰርግ ቤት ላይ፣ አራስ ቤት ላይ ሲገናኙ ሐራምነቱ በግልጽ የሚታወቀውን ተው ይሄ ሐራም ነው ማለትና መድረክ ፈጥሮ ሰው ሰብስቦ ስለ ሁሉ ነገር ማውራት ሁለቱ ይለያያል። በዚህ ደረጃ ለመዳፈር የሚያነሳሳው ማንበብ ችያለሁ ነው፣ መስማት ችያለሁ ነው። መረጋገጥ አለበት። ግንዛቤ አረዳዴ ልክ ነው ወይ፣ በዚህ መልኩ ላስረዳ ወይ መባል አለበት። ሱራጡ ላይ ቆመን አንድ እግር አንስተን ሌላኛውን እግራችንን ለማሳረፍ ምን ያክል እንደሚጨንቀን ቁርአን ስንቀራ እንረዳዋለን። የአላህ መንገድ ላይ መራመድ፣ ወደ አላህ ዲን መጣራት ልክ የአኼራው ሱራጥ ላይ እንደመሻገር እንደመራመድ። 2 3 4 5 መጽሐፍ አነበብኩና ሸሪዓን አወቅኩ ማለት የኔን አረዳድና ግንዛቤን አመለካከቴን ማስለካት ማስመዘን አለብኝ። ነብዩ ሰለላሁ ዐለይሂ ወሰለም ሱሐባ የሆኑ እንኳን ትልልቅ ሰዎችን ለትምህርት ወደ ሌላ ሀገር ሲልኩ ፈትነው መዝነው ነበር የሚልኳቸው። የሆነ ክስተት ቢገጥምህ ምን ታደርጋለህ? በቁርአን ፈርዳለሁ አለ። ቁርአን ላይ መልስ ከሌለውስ በሐዲስ ፈርዳለሁ። ሐዲስም ላይ መልስ ከሌለውስ ከቁርአን ከሐዲስ ባገኘሁት ዕውቀት ተነስቼ መልስ እሰጣለሁ። የቁርአን የሐዲስን ዕውቀት ቀድመው ነብዩ ሰለላሁ ዐለይሂ ወሰለም አስተምረውታል። ሐዲሱ ሰሂህ ነው ضعيف ይሄኛው በዚህ መልኩ ወደ የመን ሲልኩ መዘኑበት የሚለው በዑለሞች ማር ኺላፍ አለበት። አስሉ ግን ትክክል ነው። ከሌሎች አጋጣሚዎችም ይሄን ነው የምናውቅ። አዕለሙ الناس بالحلال والحرام ሙዓዝ ያሉትን ሰው ነው ወደ የመን የላኩት። ከሱሐቦቼ ውስጥ ሐላል ሐራም ይበልጥ የሚያውቀው ሙዓዝ ነው ያሉትን ሰው፣ ፍርድ አሰጣጥ የሚያውቀው ዓሊ ነው ያሉትን ሰው ወደ የመን የላኩት ነቢ መስክረውለት ማለት። ከዛ በኋላ ዑለሞች አንድን ሰው አስተምር የሚሉት የሆነ ደረጃ ላይ ሲደርስ 30 ዓመት 20 ዓመት ሼኾቻቸው ጋር ቁጭ ብለው ይማሩ በትምህርት ደረጃ ይሰጡ የነበሩ ክታቦችን ከጨረሱ በኋላ 10 ዓመት 5 ዓመት ትምህርት እንዴት እንደሚሰጥ አስተማሪዎች ጋር ቁጭ ብለው ተምረው ከዛ በኋላ ነበር ሂድ አስተምር ሲሏቸው የሚያስተምሩት። 70 የመዲና አኢማዎች ፈትዋ ስታስተምር ብለውኝ ነው እኔ ያስተማርኩት፣ አታስተምር ብሉኝ አላስተምርም ነበር ወላ ኢማሙ ማሊክ ረሕመቱላሂ ዐለይሂ። የቂያም ቀን እኔ እያዛለሁ ከየተመጣ ይሄን እንዴት ተናገርክ ስባል እገሌ ከሚባለው ሸይኼ ወስጄ እላለሁ። እኔ ተለቅቄ እሱ ይጠየቃል። እሱም ሲጠየቅ ከገሌ ሼኽ ነው ይሄን የወሰድኩት ይላል። መጨረሻ አቡ ሁረይራ ጋር፣ ነቢይ ጋር፣ ጅብሪል ጋር፣ አላህ ጋር ይደርሳል። ምንናገረው ሰዎችን ኑ ወደሱ ብለን የምንጠራው ነገር በዚህ መልኩ ሰንሰለት ካለው ቀላል ማድረግ እንችላለን። ካልሆነሳ ጥንቃቄ ልናደርግ ይገባናል። ንባብ ብቻ በቂ አይደለም፣ ፊቅህ ያስፈልጋል። ፊቅህ ደግሞ አልፊቅሁ ቢተፈቁህ ነው። አልዕልሙ ቢተዓሉም፣ ዒልም በመማር ነው የሚወሰደው፣ ከአላህ ነው የሚሰጠው። እኛ ሰበቡ እናደርሳለን፣ ፊቅሁን አላህ ተባረከ ወተዓላ ይሰጠናል። ወከቱረት አምዋሉኩም ወቀለ ኡመናኡኩም። እንዲህ አይነት ፊትና የሚበዛው ገንዘብ ሲበዛ፣ አማና ሲያንስ፣ ወልቱሚሰት ዱንያ ቢዐመል አልአኺራ በአኺራ ስራ ዱንያ ሲፈለግበት ለአላህ ለአኺራ ተብሎ መሰራት ያለበት ስራ ለዱንያ ለዝና ለሀብት ለስልጣን ተብሎ ሲሰራ ወቱፉቅህ ሊገይሪ አዲን ለዲን ሳይሆን ለሌላ ዓላማ ሰዎች ፊቅህን ሲማሩ ይሄኔ ነው ፊትና የሚመጣው። ፊቅህን መማር ያለብን ዲንን ልንረዳበት ሸሪዓን ልናስፋፋበት ብለን መሆን አለብን። ለዚህ ዓላማ ትተን ግን ከዑለሞች ጋር ለመወዳደር አድማጭን ተከታይን ለማብዛት ብለን ከተማረን ፊትና ውስጥ
قفتنا نسأل الله السلامة والعافية. وعن زياد بن حدير رضي الله عنه قال زياد بن حدير اللهم لك السلام جدلة النار قال لي عمر رضي الله عنه عمر علي هل تعرف ما يهدم الإسلام إسلاما من عندما يفرسوا توكل له انديالو قلت لا ألاوكم مالكواتشو قال عمر علي يهدمه إسلاما يفرسوال زلة العالم يعالم مساسات وجدال المنافق يا منافق مكراكر بالكتاب بقرآن زوريا منافق شنتون قتروا مكراكر لمن انديت مالته وحكم الأئمة المضلين يتأماما مريوج قزاتنا مرينت النزي سوس نقروش ناتجو إسلاما ميافر سوتا رواه دارمي زقبوتال أيضا أهون بتجماريا يفيتنيون يزقبوت دارمي سلهونونو أيضا يعرض إذن أهون كان نبي صلى الله عليه وسلم سنة لعلى مراك بساجو تفكرين يون إيمان لمامن قرآن بميقبا مردات علموش سيساساتو بساتتاتجو كمكتل متنكك يسفلقنا المعنى إسلاما ميافرسو زلة العالم بعالم مساساتنا عالم عند النقر تساستو ينقرال سووش ساي مزنو ساي لكو ساي مساكرو يكتلوتال ياسراجوتال أقل يميبالو عالم انده بلوال شقر اللهم يلال بزي إسلامي فاسا أفزاني أوسو إسلاما كمنجو عيوك كعلموش نوم يوك سلج علموش تنكاك إلي أدرقو يقباتشو ኃላፊነቱ ሊከብዳቸው ይገባ ኢማም ማሊክ የሐጅ ጊዜ ሲደርስ ማስተማር ያቆሙ ነበር ለምን ሲሏቸው ከሐጅ ውጪ ችግር የለውም ብሳሳተን በማግስቱ አርመዋለሁ ሐጅ ላይ ግን ከተለያየ ዓለም ሰው ለሐጅ ስለሚመጣ ሳስተምር ብሳሳት ለሐጅ የመጣ ሰው አንድ ትምህርት ብቻ ሰምቶ ቢሄድ የት አግኝቼ ነው ማርመዋል በዚህ ልክ ይፈሩ ነበር አስተማሪነትን መሪነትን ዛሬ ግን ተሳስተሃል የተባሉ ማረም ይከብዳቸው ሰዎች አሉ ራሳቸው የሚያመልኩ ከእስላም መጎዳት ይልቅ የራሳቸው ጉዳት የራሳቸው ክብር መነካት የሚያሳስባቸው የኢማም ማሊክ ሼኻቸው ረቢዓ አለቀሱ አንዴ ምን ነው ሲባሉ እስር ቤት የሚገባው ሰው ዛሬ የዲን መሪ ሆኖ ቁጭ ብሎ እያወራ ነው እየመራ ነው ስለ ዲን እየተጠየቀ ነው እንዴት አላለቅስም የሱ መሳሳት ሰው መንበዴ የሆነ እስር ቤት የሚገባው ሰው መሳሳት ከጀርባ ያለውን በሙሉ እንደሚያሳስት ዲኑን እንደሚያፈርስ ስለተረዱ وجدال المنافق بالكتاب ለስሙ ሙስሊም ነኝ ብሎ አስመሳይ የሆነ ሰው በቁርአኑ አምናለሁ ግን ይሄ ለምን እንዲህ አለ እያለ መከራከሩ ነው እስላምን የሚያፈርሰው ቁርአን ሊከበር ይገባል አላህ ብሏል ረሱል ብለዋል ከተባለ ደንገጥ ብሎ እሺ ሰሚዕና ወአጣዕና ሊል ይገባል ሙስሊም ሊከራከር ይገባል እሺ ግን እኮ ብሎ አስተያየት ሊሰጥ ይገባል وحكم الأئمة المضلين ሶስተኛው እስላምን የሚያፈርሰው የጠማማ መሪዎች ግዛት ነው ጠማማ መሪዎች ከቁርአን ከሐዲስ ያፈነገጡ ስሜት የሚከተሉ የፖለቲካ መሪዎች ከፖለቲካ መሪዎች ጎን የሚቆሙ አጥማሚ የዲን መሪዎች እነሱ ናቸው ዲን የሚያፈርሱት አሁን ባለንበት ዘመን ብዙ ሀገራት ላይ እስላም ከፍ እንዳይል የሚያደርገው ይሄም መሪዎች ከቁርአን ይልቅ ሌላ ህግ ያወጣሉ የተሳሳተ መንገድ የሚሄዱ የፖለቲካ መሪዎች የሀገር መሪዎች በርቱ ጥሩ ነው የሚሏቸው የፈለጉትን አይነት ፈትዋ ቀምመው የሚሰጧቸው አጥማሚ የዲን መሪዎች ከጎናቸው ይቆማሉ እነዚህ ከመሲህ ደጃል የበለጠ ለኡማው የሚያሰጉ ናቸው ወላ ነብዩ ሰለላሁ ዐለይሂ ወሰለም ስለዚህ እስላማችን እንዳይፈርስ እኛ በግላችን ዲናችን እንዳይፈርስ አቅም ካለን ጠቅላላ ዲኑ እንዳይፈርስ ከነዚህ ነገሮች ልንጠነቀቅ ልንርቅ ይገባናል ከሙናፊቅ ጋር ከመከራከር ልንርቅ ዕውቀቱ ካለ ሲከራከር ወገቡን ልንለው በማስረጃ ይገባናል ከአጥማሚ መሪዎች ማደናበሪያም ልንርቅ ይገባናል ዓሊሞች ሲሳሳቱ ስህተት መሆኑ ከተረጋገጠ በስህተታቸው ከመከተል ልንጠነቀቅ ይገባናል ዓሊም የሆኑ ሰዎችም በስህተታቸው እስላም ሊፈርስ ሰው ሊደናበር ስለሚችል መጠንቀቅ ይኖርባቸዋል ትልልቅ የዲን መሪዎች በዘመናችን ከነበሩት እንኳን ኢማም ኢብኑ ባዝ ረሕመቱላሂ ዐለይሂ ኢብኑ ጅብሪል የተኛውንም ትምህርት ከማስተማራቸው በፊት አጥንተው ተዘጋጅተው እንጂ ያስተምሩ ኢብኑ ባዝ ረሒመሁላህ ተዓላ የሆነ ደርስ ላይ በአንድ ጊዜ 3-4 ደርሶችን ይሰጡ ነበርና አንዱ ደርስ ላይ ይሄ ዛሬ ይቅርብናል ለምን ያ ሼኽ ሲሏቸው አያልተዘጋጀው የሐፈዙት ኪታቡ የሐፈዙት ምክንያቱም ትምህርት በሚሰጥበት ጊዜ ቢፈጠሩ ነገሮች ይኖራሉ ሰው ለመማር እስከመጣ ድረስ በተለይ ጀማሪ ተማሪ ከሆነ አያገናዝብም አያመዛዝም ሊሳሳት ይችላል
አስተማሪው ሲሳሳት ስህተቱን ከሐቁ መለየት ሊከብደው ይችላል። 19 ትምህርት 20 ትምህርት በተለይ ኮርስ ያለባቸው ወቅቶች ላይ የሚያስተምሩ ነበር። ያን ሁሉ ቀድመው ማስረጃውን ምንጩን አጥንተው ይህ በመልኩ ይተርጎም፣ ይህ ሐዲስ ውስጥ የተኛው ነጥብ ይካተት ብለው ነው የሚያስተምሩት። ይሄ የአስተማሪነትን ደረጃ ክብደቱን ኃላፊነቱን ያወቁ ነው። በዚህ ደረጃ ያላወቁ ከተማሪው እኩል ኪታብ ይዘው መጥተው የተንተባተቡ አንብበው የመሰላቸውን ብለው ይሄዳሉ። ጠማው ያጠማል። نعوذ بالله من ذلك. وعن حذيفة قال حذيفة قالوا كل عبادة ሁሉም ዒባዳ لا يتعبدها أصحاب رسول الله يا رسول ባልደረቦች ያልተገበሩት ወደ አላህ ያልተቃረቡበትን ዒባዳ فلا تعبدوها እናንተ ዒባዳ ነው ብላችሁ አትያዙት አትተግብሩት። ምክንያቱም فإن الأول ከፊት ያለፉት ነብዩ ትልልቅ ሰሐቦች ለም يدع አልተውም አላስቀሩም للآخر ከኋላ ለሚመጡት መቃለን ንግግርን የሚጨመርን ነገር አላስቀሩም። እነሱ ይሞሉታል ብለው ያለፉት ነገር የለም። ፈተቁላህ አላህን ፍሩ ያ ማዕሸረ አልቁራ እናንተ አንባቢዎች ሆይ እናንተ የቁርአን ሰዎች ሆይ እናንተ ተማሪዎች ሆይ አላህን ፍሩ። ወኹዙ ያዙ ሚመን ካነ ቀብለኩም ከእናንተ በፊት ከነበሩ ሰዎች ዒልምን ያዙ። ረዋሁ አቡ ዳውድ ዘግበውታል። ዒልምንም ዒባዳንም ከእናንተ በፊት ከነበሩት ያዙ ተቀበሏል። ይህ የሑዘይፋ እጅግ በጣም ወሳኝ የሚባል ምክር። ሑዘይፋ የረሱልን ምስጢር በማወቅ የተለዩ ሰው ናቸው። የተለያዩ ከሙናፊቆች ጋር ከፊትና ጋር የተያዙ ምስጢሮችን ነቢ ነግረዋቸዋል። ፊትናው የሚመጣው ሰዎች ዲን ላይ ቀጥ ማለትን ሲተው ቁርአንን ከመረዳት ፋህም ከማድረግ ይልቅ ቃሉን አንብቦ መሄድን የሚያስቀድሙ የሚያስበልጡ ትኩረታቸው እሱ ላይ ብቻ የሚያደርጉ ሰዎች ሲበዙ ይሄን ስላወቁ ኢተቁላህ ያ ማዕሸረ አልቁራ እናንተ አንባቢዎች ሆይ አላህን ፍሩ። ማንኛውም ዒባዳ የረሱል ሰሐቦች ካላደረጉት ተውት ራቁታል። ፈላ ተዐበዱሃ ይሄ በወርቅ ብዕር በትልቁ ተጽፎ ልብ ላይ ግንባር ላይ ሊለጠፍ የሚገባው ንግግር ነው። የትልቁ የረሱልን ስር የሚያውቁ ሱሐቢ ንግግር፣ በጀነት የተበሰረ ሰው ንግግር። አንድ ዘመቻ ላይ ነብዩ ሰለላሁ ዐለይሂ ወሰለም የጠላቶችን ሁኔታ ማጣራት ፈልገው ብርድ ላይ ንፋስ ላይ ቁጭ ባሉበት ማን ነው ሄዶ የነሱን ሁኔታ አጣርቶልኝ የሚመጣ ጀነት ላይ ጓደኛ የሚሆን አሉ። አይደለም እነሱ መሃል ሄዶ አጣርቶ መምጣት እዛ ራቅ ብለው በተቀመጡበት ሁሉ የሚፈራበት ምሽት ነበር፣ ከባድ ምሽት ነበር። ሁዘይፋ ረዲየላሁ ዐንሁ ንቁ ሰው ነበር፣ አስተዋይ ሰው ነበር። ቀስ ብለው ሄደው በጨለማ ጠላቶችን ብርድ ያስቸገራቸው ነበር። እሳት እየሞቁ የእሳቱ ብርሃን ከእሳቱ ዙሪያ ከበው እሳት እያዩ ዙሪያቸው ጨለማ ሆኖ ስለማይታያቸው ቀስ ብለው ከኋላ ሄደው እሳት ከሚሞቁት መሃል ቁጭ ብለው ዝም ብለው ያደምጡ ጀመር። የሚቆጣጠር ሰው ሁሉም ካጠገቡ ያለው ማን እንደሆነ ያረጋግጥ፣ የሆነ ሰላይ ሳይገባብን አይቀርም ሲሉ ሁዘይፋ ሳልቀደም ልቅደም ብለው ወዲያውኑ አጠገባቸውን ያለው ሰው ጨምቀው ይዘው አንተ ማን ነህ ብለው እስከመጠየቅ ድነዋል። የሚያስፈልገው መረጃ ይዘው ነብይ ጋር ሄደዋል። የጀነት የነብይ ጓደኝነትም ተረጋግጦላቸዋል ማለት ነው። ረዲየላሁ ዐንሁ ወዐነቢህ። ስለዚህ ማንኛውም ነብይ ያልሰሩትን ዒባዳ ነው ብላችሁ የነብዩ ሰሐቦች ያልሰሩትን ዒባዳ ነው ብላችሁ አታድርጉ። ማንኛውም ሰዎች በዘልማድ በባህል ከአንዳንድ ያውቃሉ ከሚባሉ ሰዎች የያዟቸው ዒባዳዎችን በሙሉ ነብይና ሰሐቦች ካላደረጉ ሊተው ይገባቸዋል። መውሊድ ማክበር፣ ሐሙስ ማታ ምሽት ላይ ለየት ያለ ዒባዳ ማድረግ፣ ማክሰኞ ማለዳ ላይ ለየት ያለ ዒባዳ ማድረግ ኢላ ገይሪ ዛሊክ በየሀገሩ በየአካባቢው ሰዎች ዘንድ የሚታወቁ ነገሮች ነብይና ሰሐቦች አርገውታል ወይ? አው ከተባለ ማን ዘገበው? ምን ሱራ ላይ ምን ሐዲስ ላይ ሐዲሱ ሷሂህ ነው ወይ? አው ተብሎ ከተጣራ አብሮ ማድረግ ነው። አይ ያላደረጉትም ከተባለሳ የነብዩ ሰሐቦች ያላደረጉትን ማንኛውም ዒባዳ አታድርጉ። ለምን? فإن الأول لم يدع للآخر مقالا ከፊት ያለፉ ሰሐቦች ከኋላ ለሚመጡ ሰዎች መነጋገሪያ ተወያይቶ ማጽደቂያ ያስቀሩት ነገር የለም። ኸይርን ሁሉ ሰርተው ነው የሄዱት። ፈተቁላህ አላህን ፍሩ እናንተ አንባቢዎች ሆይ፣ እናንተ እውቀት ፈላጊዎች ሆይ፣ እናንተ ቁርአን የምትቀሩ ሰዎች ሆይ፣ በመቅራት ብቻ በማንበብ ብቻ አትገደቡ፣ ተከተሉ። ወኹዙ ሚመን ካነ ቀብለኩም
ከእናንተ በፊት ካለፉ ሰዎች ከሱሐቦች ከታቢዒዎች ከትልልቅ ሱሐቦች ከነቢይ ውሰዱዋ። ቃሪዎች አንባቢዎች ተማሪ አስተማሪዎች ከተስተካከሉ ህዝቡ ይስተካከላል። ተማሪ አስተማሪዎች ከተበላሹ ሁሉም ይበላሻልና ቁርአንን ሐዲስን መቅራት ብቻ አይበቃም። ሱሐቦች ታቢዒዎች በተረዱት መልኩ ልንረዳ ልንከተል ይገባናል። وعن ابن مسعود رضي الله عنه قال ابن مسعود አሉ من كان مستنا መከተል የሚፈልግ ሰው فليستن بمن قد مات የሞቱ ሰዎችን ይከተል። ነቢይን፣ አቡበክርን፣ ሱሐቦች ትልልቆች فإن الحي በህይወት ያለ ሰው لا تؤمن عليه الفتنة ፊትና አይታመንለትም። ሊፈተን ይችላል፣ አቋሙን ሊቀይር ይችላል፣ ሊሳሳት ይችላል። ኡላኢከ አስሓቡ ሙሐመድን እነዚህ የነቢዩ ባልደረቦች ናቸው። ካኑ አፍضለ ሃዚሂ ልኡማ የዚህ ኡመት ምርጥ እነሱ ነበሩ። አበረሃ ቁሉበን ልባቸው ደግ አላህን ፈሪ ታዛዥ የነበረ ወአዕመቀሃ ዒልመን እውቀታቸው ጥልቅ የነበረ ወአቀለሃ ተከሉፈን ብዙም አይጨናነቁ የሚያውቁትን የሚናገሩ የማያውቁትን አላውቅም የሚሉ ቀለል ያሉ اختارهم الله መረጣቸው لصحبة نبيه ነቢይን ለመርዳት ለሳቸው ጓደኛ ለመሆን አላህ የመረጣቸው ሰዎች ናቸው። ولإقامة دينه የአላህን ዲን ለማቋቋም ለመደገፍ አላህ የመረጣቸው ሰዎች ናቸው። فاعرفوا لهم فضلهم ደረጃቸውን ወቁላቸው። واتبعوهم ተከተሏቸው على أثرهم በፋናቸው በመንገዳቸው ላይ ተከተሏቸው። በእምነቱ በተግባሩ በሰነ ምግባሩም ከነሱ ጋር ተመሳሰሉ። ወተመሰኩ ተጣበቁ ቢመስተጣዕቱም የቻላችሁትን ያክል ምን አኽላቅህም ከአኽላቃቸው ወሲየሪህም ከታሪካቸው የቻላችሁትን ያክል ወደ ራሳችሁ አምጡ ተግብሩት። በስም ብቻ ሳይሆን በተግባርም በሰነ ምግባርም ከነሱ ጋር ተመሳሰሉ። ፈኢነሁም ካኑ ምክንያቱም እነሱ ነበሩ ዐለል ሁደል ሙስተቂም ቀጥ ባለው ጎዳና ላይ ነበር ያሉት። ረዋሁ ረዚን አልዑቀይሊ ረሕመቱላሂ ዐለይህ ዘግበውታል። ይሄም ቅድም ደረጃቸው የተገለጸው የዐብዱላህ ብን መስዑድ ድንቅ ምክር የዐብዱላህ ብን መስዑድ ረዲየላሁ ዐንሁ ወአርዳህ ድንቅ ምክር መከተል የፈለገ የሞቱ ሰዎችን ይከተሏል። ነቢይንና ትልልቅ ሰሐቦችን ማለታቸው። በህይወት ያለው አይታመንም፣ ሊገለባበጥ ይችላል። ከንግግሩም ከቁርአን ከሐዲስ የሚገጥመውን ብቻ እንከተል፣ ከዛ ውጭ ያለውን እንጣል። ከተሳሳተ ቁርአን ሐዲስን የማይደግፍ ንግግር ከተናገር ሰዎችን ከኛ ጋር ሳይሆን ማያያዝ ማስተሳሰር ያለብን ከአላህ ጋር ከመልእክተኛው ጋር ሊሆን ይገባል። ከዛ በኋላ ማናቸው እነዚያ የሞቱ ልንከተላቸው የሚገባ አስሓቡ ሙሐመድ የረሱል ሰሐቦች ናቸው። ሰሐባ ከመሆናቸው ጋር ኢብኑ መስዑድ የሞቱትን ሰሐቦች ተከተሉ ያሉ ሳይቀይሩ ሳይጨምሩ ሳይቀንሱ ከነቢይ ጋር በተለያዩበት መልኩ ፊትና ሳይመጣ የሞቱትን ተከተሉ። ፋናቸው ፈለጋቸው ስራቸው ይታወቃል። በህይወት ያለው ሊገለባበጥ ይችላል። ሰሐቦች አፍضل هذه الامه የዚህ ኡመት ምርጥ እነሱ ነበሩ። ልባቸው ደግ የሆነ ሷሊህ የሆነ ዒልማቸው ጥልቅ የሆነ ማይጨናነቁ የሚያውቁትን አውቃለሁ ብለው የሚናገሩ ማያውቁትን አላውቅም የሚሉ የሌላቸውን ለመላበስ ማይሞክሩ ተከሉፈን ሚተው ወማ አነ ሚን المتكلفين በል ብሏቸው ከሚጨናነቁ ራሳቸውን ከፍ ከሚያደርጉ የሌላቸውን ማንነት ለማንጸባረቅ ከሚሞክሩ አይደለሁም በል ብሏቸው። ነብይ ተከሉፍ ሐራም የሌለንን ዕውቀት የሌለንን ዒባዳ ያለን ለማስመሰል መሞከር አግባብ አይደለም። የነብይ ሰሐቦች ይሄን አያደርጉም ነበር። ለነብይ ጓደኝነት አላህ የመረጣቸው ዲንን ለመተግበር አላህ የመረጣቸው ያደላቸው ሰዎች ናቸውና ፈضላቸውን ወቁ፣ አክብሯቸው፣ ተከተሏቸው። አኽላቅና ሲራቸውን ወደ ራሳችሁ ለማምጣት ጣሩ። የሰሐቦችን ሲራ እየሰሙ ከንፈር መምጠጥ ብቻ ሳይሆን መደነቅ ሳይሆን ወደ ራሳችሁ አምጡታ። ምክንያቱም ቀናው መንገድ ላይ ነበርና ያሉት ቀና መንገድ ላይ መሆን የሚፈልግ የነሱን ይከተል ማለታቸው። وعن عمرو بن شعيب عن أبيه عن جده عمرو بن شعيب كاباتاتشو كاياتاتشو كصحابة واستلالفوت مسارت قال سمع النبي نبي صلى الله عليه وسلم سموا قوما سووچن يتدارؤون في القرآن بقرآن قداي بإلى زقوالكم بقدر قداي سيكراكرو سموا حساب سيلو أوتو إيه تككلار اللهم نو سيلو سموا فقال نبي علو إنما هلك من كان قبلكم كان أنت بفيت ينبروا سووش يتفوت بهذا بزيه بكركر مكنياتنا ضربوا كتاب الله يا الله المزحف
መቱት بعضه ببعض كفيلون بكفيل متوا أجاجوا وإنما نزل كتاب الله يا الله قرآن يوردوا يصدق بعضه بعضا كفيلون كفيل يميار رقاقت هونو يميار تناكر هونو نبرا يوردوا فلا تكذبوا بعضه ببعض كفيلون بكفيل أتستبابلوا بزيان كز اندي سلتبالا يهيلك كايد اللم أتبلوا فما علمتم كقرآن استيوك أجهوتن منه ከቁርአን ውስጥ ያወቃችሁትን فقولوه እመኑበት ስሩበት ተናገሩት وما جهلتم ያላወቃችሁትን ደግሞ فكلوه አስጠጉት አስደግፉት إلى عالمه ወደ አዋቂው ከናንተ በላይ የሚያውቁ ዓሊሞች ካሉ ወደዛው ወስዱት ይሄን ተረድቻለሁ ይሄ አልገባኝም በሉ ከሰዎች ሁሉ በላይ ከሆነም አላሁ አዕለም الله ነው የሚያውቀው ብላችሁ ለፋ رواه احمد وابن ماجه امام احمد እና ابن ماجه የዘገቡት አሰር እዚህ በዲን ጉዳይ ለንከራከር አይገባም በተለይ በቁርአን ጉዳይ ካቀማችን በላይ ትልልቅ ነጥቦች ውስጥ ገብተን ሐላል ሐራም ብለን ሐሰት እውነት ብለን የአላህን ቁርአን እርስ በርሱ ልናምታታ ልናጋጭ ከፊሉን አምነን ከፊሉን ልንክድ እንችላለንና የሐዲሱ መጨረሻ ላይ እንደተባለው فما علمتم منه فقولوا ከቁርአን ውስጥ የተረዳችሁትን ያወቃችሁትን ይሄን በራስ ጊዜ ጥረት ተደርጎ የሚታወቀውን አይደለም ከዑለሞች የወሰደነው ቁርአን ላይ በራእይ መናገር የነቢ ሐዲስ ላይ በግምት መናገር አይቻልም ተምራችሁ ያወቃችሁትን ያክል ተናገሩ ያልገባችሁን ያላወቃችሁትን ደግሞ ወደ ዓሊሙ ወደ አዋቂ አስጠጉታ هذا بالله التوفيق የዛሬ ደርሳችን እዚህ ያበቃል والسلام عليكم ورحمة الله وبركاته